Hello guys, welcome to my channel. This is Radia Gabriel YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ አላችሁ ወይ? አንተን እንዴት ናችሁ አላችሁ? አገሬው ሰላም ነው? አገር አማን ነው? እንዴት ነው? እና ዛሬ ምንድነው ልላችሁ የፈለኩት ያው አንዳንድ ነገር ላጋራችሁ ደግሞ ያለውን ነገር ማለት ነው። ያው ስለኔ ብዙ ሊወራ ነው ገና። እኛ አሜሪካውያኖች ምን አይነት ሰዎች ነን መሰላችሁ? ተስዋይ እንደምታውቁት ድሮ አሜሪካ ውስጥ ገና የሚሆን ነገር በፊልም የሚሆን በሆነ ስራ ይሰሩት ነበረ ባይ ወይ ማለት ነው። ለወደፊት የሚሆን ነገር ማለት ነው። ተጋጣሚ እድል ነው ባይ ማለት ነው። ተስዋይ አንዳንድ ጊዜ አንዳንድ ሰዎች ወደ ኋላ ይቀራሉ። አይ ቲንክ እኔ አልፌ እንዳልሆን ነው የምፈራው። ላይክ በ2018 በኢትዮጵያ አቆጣጠር እያለን ማለት ነው። በኢትዮጵያ አቆጣጠር 2027 ላይ እንዳይኖር ፈርቻለሁ። ምክንያቱ በጣም ሄጃለሁ መሰለኝ። አይ ቲንክ ማለት ሰው አልነካም፣ ያው ስራዬን ነው የምሰራው ምናምን ነገር ባይደኝ ማለት ነው። ምክንያቱ ዝም ብሎ ያለ ነገር ብልጥነት ሆነ አይተኝም ባዲ ማለት ዝም ብሎ ስራ መስራት ባዲ ማለት ነው። አንደር ሰው ማለት ነው ዶቼ ለወደፊትም እንደማደርጉ ታኩታላችሁ። ሬዲያ እንግሊሻዊት ወመን ነው የምላችሁ ባዲ ማለት ዳስ ወይ አሜሪካን በት እንግሊሻዊት ላደርግ ነው ባዲ ማለት ነው። እዚህ እኮ ሰዎቹ እኛ ከአፍሪቃ ስንት መገራይትን ስንት ነገር ተጨማለቀን 5 ሳንቲም የሌለን ሰዎች ማለት ነው። እዚህ ገብተን ደግሞ ወዶች እንደዚህ ዳይኖኛዶች እኛው ምናምን አንጊያረው ማለት ነው። ውሾች ባዲኝ ማለት በጣም አስቸግርን ባዲኝ ማለት ወዶች እንትን በጣም አስጠላን ማለት ነው። አሬ ባይ ዘ ወይ ማለት ነው። አሁን ደቻዊ እንግሊሻዊ ምናምን የምትሉትን ነገር ባዲኝ ማለት ነው። ለኔ ያንን ያደረገልኝ የለም ታውቁታላችሁ። ደሳይም እኔ አዲስ ነኝ። ኢቨንም ቀጣይ ምናልባት እንግላንድ ከሄድኩኝ እንግላንድ ላይ አያቸዋለሁ ባይ ማለት ነው። እንግላንዳዊም ይሁን ካናዳዊም ይሁን ኢቨን አሜሪካዊም ይሁን ለኔ የጠቀመኝ ወንድ የለም ባይ ማለት ነው። ህይወት ውስጥ መጥቶ ማለት ነው ህይወቴን ያበላሸብኝ እንጂ አንዳት ነገር ያስተካከለልኝ ነገር የለም ባይ ማለት ሶ ኤኒቲንግ ኢዝ ዲፊካልት ኦፍ ሚ ሁሉ ህይወቴ ነው ባዴ ማለት ነው። በቃ ያበላሹብኝ፣ ያካበዱብኝ በማያገባቸው ነገር እየገቡ ዝም ብሎ እየተንቀላቀለው ምናምን ነገር ማለት ነው። አንደን ሰው ማለት ነው ልጆች ለነግራቸው የምፈልገው ነገር ማለት ነው። ለኔ ዶቻዊ ያደረገልኝ እንግላንዳዊ ያደረገልኝ ነገር ዳስ ዋይ አሜሪካዊ አንድ ነገሩ ምንድነው? ያው ደሜ ነው፣ የሀገሬ ሰው ነው ላይ ካለ አይደለ በቃ ኮንፊደንስ ሳይሆን በቃ ይሆናል አይደለ ዘና የማለት ስሜት አለ ባዲ ማለት ነው። ምንም ቢሆን ባዲ ማለት ነው። አሁን እኔ ደግሞ ምን ስላልሆንኩኝ በተፈጥሮዬ ባዲ ማለት ነው። በቃ መናገር ያለብኝ እናገራለሁ፣ ከሌለ ደበረኝ ተዋለሁ ባዲ ማለት ነው። ልጆች ታውቁታላችሁ። አንደን ያው አሜሪካዊ በቃ ላይ ከኔ ኮንፊደንስ ይጨምርልኝ አይንቲንግ ባዲ ማለት ከፈንጋ እንዲንግ ባዲ ማለት ምክንያቱም እሱም አይናገርም እሱም ምን ይናይልም እኔ ምን እናልልም ባዲ ማለት እኔ ብቻ እኮ አይደለም ባዲ ምን ነው የምለው እነርሱም ባዲ በጣም ምን ይላሉ ባዲ ማለት ነው። ስለዚህ ስለሚሉ ባዲ ማለት ነው። ከእንደዛ ያደን ባዲ ማለት ነው። ታኛላችሁ ባዲ ማለት ነው። እኔ ባዲ ማለት ነው። ተንኮለኛ የምጠላው ለምንድን ነው መሰላችሁ? ጊዜ የማይረባ ነገር ውስጥ ነው የሚያጠፋው ባዲ ማለት ነው። ዝም ብሎ ነው ጊዜውን የሚያባክነው፣ ጊዜውን አይጠቀምበትም ባዲ ማለት ነው። ሰውን ደግሞ ጊዜውን እንድጠቀምበት አያደርግም ባዲ ማለት ነው። ሁሌ ምን ያውቃለሁ፣ ሁሌ ምን እችላለሁ፣ ሁሌ ምን የሚለውን ይሁን፣ ሁሌ ምን በቃ አደርጋለሁ፣ ሁሌ ሲል በቃ በትዕቢት ውስጥ ነው ኤኒቲንግ የሚያሳልፈው፣ ሁሉ ጊዜውን የሚያሳልፈው ትዕቢት ስዋይ ኖ ሞር በቃ ትዕቢት ብቻ። ከዛ ማለት ነው እንደዛ ስለሆነ በጣም ባዲ ማለት ነው ምን እንደሳይል አሜሪካው እንደዛ ባይተኝ ማለት በጣም ደስ ይለኛል። ላሊ ግን አንዳንድ ጊዜ አሜሪካዊ ብሎ የሚመጣ ሰው እንኳን አሜሪካዊ ላይሆን ይችላል ሰው ማለት ነው። ሁሌ እኔ ጋር አሜሪካዊ የሚመጣ ካናዳዊ የሚመጣ ስትራም
የትኛውንም ሀገር ሰው ቢመጣ ማለት ነው ኒውዚላንዳዊ ነው እየተባለው ባዲማቱ ራሱ አሜሪካዊ ሊሆን ይችላል ባዲ ማለት ነው። ሰዎቹ ባዲ ማለት ነው ዘንድሮ ተምታቶባቸዋል። የእውነትም ኒውዚላንዳዊ ችግር የለውም ይሁን ይሁን አንደን ሰው ማለት ነው ወዶቼ ስንት ጌም እየተሰራ ነው በዚህ ምድር ላይ አንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ አትመኑ፣ ምክንያቱ አትመኑ። በጣም ሰው መከተል ብቻ ነው። ግን ሰዎች ግን አላማ አላችሁ። ወንድ ከማሳደድ ውጭ አላማ አላችሁ። እፍርት እንኳን ነው የምላችሁ። አላማ አላችሁ፣ ፕላን በቃ የሆነ ኮንፊደንስ ኖሯችሁ መኖር ትችላላችሁ ወይ? ሳታሳድዱ እኮ ፈጣሪ በቃ ለእናንተ ያለውን ነገር ባዲ ማለት ነው። እናንተ ጤና ባታሳድዱ፣ ህይወት ብታሳድዱ፣ ቤተሰቦቻችሁን ብትረዱ፣ ብትሰሩ፣ ራሳችሁን መቀየር ብትፈልጉ እኮ ጥሩ ነበረ ባዲ ማለት ነው እንዲህ በባዶ ቂጣችሁ ባዲ ማለት ነው። 5 ሳንቲም ጅባ ውስጥ ሳይኖራችሁ ወንድ ማሳደድ እንደ ኢንተርኔት ላሳድዷቸው ኢቨንም ባዲ ችግር የለውም። ባዲ ማለት ሀገር መሄድ እኮ አያስፈልግም። ባዲ ማለት ስልክ አለ። በስልክ ያልተቀበለሽ በአካል የማይቀበለሽም ኦቨር ዳት እኔ ልንገራቸው የምፈልገው ነገር ማለት ነው። ስለዚህ ባይደወይ ማለት ነው ወዶቼ ልነግራቸው እኛ እኮ ፈልገን አይደለም እኮ ሳንፈልግ እንኳን በፍቅር ብለን ለፍቅር ብለን የምናደርጋቸው ነገር እኮ በጣም ያናዱናል። ታውቁታላችሁ እንዴ? ቢሆንም ግን ለዘላለም አለማችሁ ወንድ ሰው አታሳድዱ እንዳንኖሩ እነው ምንድነው ልላችሁ የፈለኩት ሰውዬው ረበሸኝ እኮ ሲያስጠላ ግማ ከንከት ነው የመጣው። ቆንጠፋን ቆርጠፋም አካት መገል አረብ እንደርሰው ማለት ነው። ወጥቼ ለነገራችሁ የምፈልገው ነገር ማለት ነው ያው አረብ እንደዛ ናቸው። በቃ እናንተ ጋር ያሉ ሀሜት ማይ ጋድ ሀሜት ቅልጥ ነው የሚያደርጓቸው እዚህ ጋር ያሉ ማለት ነው። ከእናንተ አጠገብ ሆኖ ባዲ ማለት ነው። ሀሜት ሆነኝ ዘዴውን እንኳን አልችልበትም ባዲ ማለት ነው። ማናደድ እንደሆነ እችላለሁ። ሀሜት እና ማናደድ እዚህ አንድ አይደለም። አንደን ዳይሬክትሊ ነው የምናገረው። ባዲ ሰው የሚያደርገውን ነገር ስንነግረው እውነት ስንትነግረው እኮ ደስ አይለውም። ሰው እኮ በቃ ዝም ብለህ አንተ እኮ በቃ መልአክ ነህ፣ አንተ እኮ ቅዱስ ነህ፣ አንተ እኮ የሌለህን ነገር ዝም ብለው የምንለጣጥፈበትን ሰው ነው ቢወደው። እኔ ግን እንደዛ አይመቸኝም። ባዲ ማለት ነው አትለማመጥ ነው የምለው። ባዲ ማለት ነው በዚህ ስለማመጥ ደስ አይለኝም። በቃ የሌለ ነገር እኔ ባዲ ማለት ያለኝ ያውቃል እንጂ እሱ ያው ስትገልጽለት ደስ ይላል፣ ግን ስታበዛው ግን ይደብራል። ከአፍቃሪ ወይ ከፍቅረኛ ዳስ ወይ ችግር የለውም፣ ሲያበዛል ደግሞ ችግር የለውም። በቃ ከሰው የሚወጣ መጥፎም ጥሩም በቃ ደስ የሆነ ነው የሚታያቸው ባይ ማለት ነው። ፍቅር ውስጥ ባላችሁ ታይም ባይ ዘ ወይ ማለት ነው። ሌሎቹ ግን ባይ ዘ ወይ ማታበዙት ባይ ማለት አንዳንድ ጊዜ ነው ሴቶቹ እኮ በቃ ምን እንደሚነካቸው አላውቅም፣ ያበዙታል። ነው እንዴ ኤክስኪውዝ ሚ በቃ እኔ ስራን ፈትቼ በቃ አንዳንድ ጊዜ እኮ ሴቶችን በቃ እንደዚህ ብዬ ትጎልችን እንዲሰማቸው የሚፈልጉ ሴቶች እኮ ብዙ ናቸው። እንዴት ነው እንደምብኝ ሲወርቱ ጋር ነው የምላቸው። አንድ ሰው ወራይ ወን ሰይ ጋይስ ማለት ነው። እንደን እንደዛ ስለሆነ ያው እኔ ደቻውን እንግሊሻውን ምንም እንትን የለኝም ባዲ ማለት ነው። ምንም ማውቀው ጉዳይ የለኝም ባዲ ማለት ነው። እንደሚሆን ያው በቃ እኛ ብዙ ጊዜ ምን ማውቀው ድሮ እንግሊሽ ፊልም በፊልም ስለማውቃቸው ለዛ ለነገርኳቸው ትንሽ አንደርስታንድ የማደርጋቸው ነገርም ስላለ ነው ባዲ ማለት ነው። እንድር ከዛ ቀጥሎ ደግሞ ልነግራችሁ የምፈልገው ነገር ማለት ነው አይንቲንግ በልክ ሲሆን ጥሩ ነው ባዲ ማለት ነው። በልክ ነው የምወደው እና ባዲ ማለት ነው። አሁን በማይረባ ነገር ላይ ጭንቅላቴን እንደዛ የሆነ ያልሆነ ነገር አሁን ዶቺ እንግሊሽ አረብ ሀበሻ ምናምን የማይረባ ነገር ላይ ጊዜን አላሳልፍም። ሀበሻ ምን እንደሆነ አውቃለሁ፣ አረብ ምን እንደሆነ አውቃለሁ። ዶቺ አሁን ገና እያወኳቸው ነው። ሌላ እናውቃቸዋለን። ጃስዋይ ፊኒሽ ባዲ ማለት ነው። ከእነርሱ ምንም አትጠብቁ ባዲ ማለት ነው። የራሳቸውን ምስጢር ያዙ። የራሳችሁን ነገር አሳልፋችሁ አትስጡ። ምስጢራችሁን የምታደርጉትን ነገር በራሳችሁ መንገድ አድርጉ። ሰው አትመኑ። ስንት ነገር ነው ያለው። ስንት ጠቢብ አለ፣ ስንት ቡዳ አለ፣ ስንት ማሰር አለ፣ ስንት መተት አለ፣ ስንት ኮተት አለ። ለምንድን ነው እኔ ብዙ ነገር
ለሰው ማልናገረው ዳይሬክትሊ ነው ለምንነግረው ሰው የምናገረው። ምክንያቱ እዛ እስኪደርስ ድረስ በእንዴት በኩል ሊደርስ ይችላል? ግን ዳይሬክትሊ መናገር ነው ባዴ ማለት ነው። ወደ ኃላፊም ሄዳችሁ ባዴ ማለት ነው፣ ወደ ቢሮው ሄዳችሁ መናገር ነው። ካልሆነ በስተቀር ማለት ነው ሌላ ቅብጥጥሽ አያስፈልግም ባዴ ማለት ነው። እንትን ሰው ማለት ነው ቢሮ ብቻ አይደለም ላፈቀራችሁትን ሰውም ዳይሬክትሊ መናገር የፈልጋችሁትን መናገር ነው ባዴ ማለት ነው። መቼስ አትደፍሩትም ብዬ አስባለሁ ባዴ ማለት ነው። አንዳንድ ጊዜ ባዴ ማለት ነው፣ ግን ብዙ ጊዜ ባዴ ማለት ነው አላቅም። ያው ኢትዮጵያ ውስጥ ሴት ወንድ መድፈር ነገር ዳስዋይ ደህና ነው ብዬ አስባለሁ። ሴቶች ናቸው በወንዶች የሚደፈሩት እንጂ ወንዶቹ በሴቶች የሚደፈሩ ብዙ አይደለም ብዬ አምናለሁ። እንትን ማለት ነው ውዶች የሚኖራቸው የምፈልገው ነው። እኔ የሚፈራኝ ወንድ አልወድም። በተፈጥሮዬ የሚፈራኝ ወንድ አልወድም። እኔ ሞር ደግሞ ዝም ብሎ እንትን የሚያደርግ አልወድም። በዚህ ሞር ሰው አንዳንድ ጊዜ ከጸባያችሁ ውጭ የምታመጡት ምንድን ነው? መመተት ነው። ባዶ ወይ አስወርቱ ጋር ነው የምላችሁ። ይሄ መተት ብዙ ሰው አያምንበትም። በዚህ ማለት ነው መተቱን ነገር ላይ ማለት ነው መተት ስላይገባችሁ 100% ይችላል ግን ሊገባቸው የምችለው በየትኛውን መንገድ ነው? በራሳቸው በከፈታችሁላቸው በር ነው የሚገባዋቸው ባዴ ማለት ነው። እናንተ ከነርሱ ጋር እንኳን የሆነ ነገር ኮሚኒኬት ካደረጋችሁ፣ የሆነ ውል ከተጋባባችሁ፣ የሆነ ነገር ካላችሁ ሊገባችሁ ይችላል። እንደ ሰው ሊያስመስል ይችላል። ኢቭንም ያደረጋችሁትን ነገር ዋይ እንደዚህ ታደርጋለህ፣ ዋይ ለምን አንተ እንደዚህ ይሆናል፣ ለምን እንደዚህ ታደርጋለህ ብሎ ሰው ይናደድብህ ይችላል። እንደዛ የሚለው ለምንድን ነው? ማስመሰል ነው ባዴ ማለት ነው። አስመሳዮች እች ምድር በአስመሳዮች የተከበበች ናት ባዴ ማለት ነው። አንዳንድ ሰው ጋይሶቼ ማለት ነው ለነገራችሁ የምፈልገው ነገር ማለት ነው ሶ ኢዚ ባዴ ማለት ነው። እኔ ለኢዚ ህይወት ነው የምሰራው ባዴ ማለት ነው። ለቀላል ህይወት ነው የምሰራው እንጂ ህይወትን ለማካበር ብዬ ሰው ለማስፈራራት ብዬ አይደለም ባዴ ማለት ነው። መፍራት ያለበት መፍራት አለበት። ምክንያቱም አንዳንድ ሰዎች ፈጣሪ ስለማይፈሩ እኔ ምን አይነት ሰው እንደሆንኩኝ አውቆ ፈርቶ ቢተው ዳስ ዋይ ዳስ ኢዝ ኢምፖርታንት ባዴ ማለት ነው። ከዛ ውጭ ግን እኔ የማስፈራራው ሰው አይኖርም ባዴ ማለት ነው። አንዳንድ ሰው ማለት ነው ልጆች ልነግራቸው የምፈልገው ነገር ማለት ነው ግን እልህኛ ነኝ። እልህ አታጋቡኝ። ሰውም እኔ እልህ አላጋባም። ኢቭን የሚያፈቀርኩት ያፈቀረኝም ማንም ሰው እኔ እልህ አላጋባም። እልህ አልወድም። ታውቁታላችሁ። አንዳንድ ሰው ማለት ነው እኔ ባዴ ማለት ነው ጊዜ ባዴ ማለት ነው ያው ወርቅ ነው። ያው ጠፍቶብኛል። አልናድም ማለት አይደለም። በጣም ኃይል እናድዳለሁ። ግን ማለት ነው ውዶቼ እኔ ዳይሬክትሊ ላልነገረኝ ሰው ከእርዳታ ጋር አልቆጥርለት። እኔ እረዳኝ የሚለውን ሰው ወይ ዳይሬክትሊ የሚነግረኝ እኔ ሞር ወይ ፍንጭ የምሰጠኝ በቃ እነዛ አይነት ሰዎችን ነው እኔ የምረዳቸውን የምወዳቸው ባዴ ማለት ነው። ካልሆነ ይሄ በመተት በማቃጠል በማሰቃየት ምክንያቱ ብዙ ልብ ነው ያላቸው እነዛ አይነት ሰዎች ሰው እንዳይላቸው ያደርጋሉ። በዚህ በኩል ደግሞ ጥቅም እንትን ያሳሳቸዋል። በዚህ በኩል ደግሞ እናንተን ይጠልዋቸዋል ብዬ ነው የማስበው። እንደን ሰው ማለት ነው የማይገባን ሰው በፍጹም ልንረዳው የማንችለውን ሰው አንረዳውም። ኔቨር ኤቨር ዊ ዳትስ ኖት ማይን ይሄ ሰው የኛ አይደለም የና አይደለም የምንረዳው ሰው አይደለም ብለው መልቀቅ ነው ባዴ ማለት ነው። አንድ ሰው ማለት ነው ዶቼ ለነገራቸው የምፈልገው ነገር ማለት ነው እንደዛ ነው ባዴ ማለት ነው። እኔ ባዴ ማለት ነው ይሄን ያህል ባል ሰው ወንድ እንደማሳደድ እና ማሳደድ ግዴታዬ እንደሆነ ባውቅ ኖሮ ማለት ነው ድሮ ባልፈልግልኝ ብዬ ነበር አመጣ ባዴ ማለት ነው። እሺ እኔ አላፍረም ስጀመርም ባዴ ማለት ነው። ወንዶች ለነገራቸው የምፈልገው ነገር ማለት ነው የትኛውንም ቦታ ላይ የምትገላለጡ ሴቶች ብዙ ነገር የምታደርጉ ሴቶች ባዴ ማለት ነው ይሄ ነገር ባዴ ማለት ነው እኔ እንደዛ ከእንዳንተ አይነት ሰው ከመሆን ባዴ ማለት ነው ማፈርን እመርጣለሁ ባዴ ማለት ነው። ማፈር እፈልጋለሁ ኢቭንም ባዴ ማለት ነው ከእንዳንተ ሴቶች ከመሆን ባዴ ማለት ነው። ኢቭንም እኔ በቃ የሆነት አንዳንድ ጊዜ ሰዎች የሚያደርጉትን ነገር ባዴ ልክ ሆነ አይታየኝም። በቃ የሆነ አንዳንድ ሰዎች ራሳቸው ሰይጣን ናቸው፣ መንፈስ ናቸው። ሰውን ለማሳሳት ብለው ነው ብዙ ነገር የሚያደርጉት ባዴ ማለት ነው። አንዳንድ ጊዜ እኔ ኮንፊደንስ እወዳለሁ። በፓንትም በረጅም ብትነሱ ቪዲዮን ብትቀረጹ ላይክ ብትዋኛም ብትገቡ
ዳስዋይ የሆነ ገለጥ ገለጥ ያለ ልብስ ብትለብሱም ዳስዋይ ነው ባዲ ማለት ነው። አሁን ግን በቃ አሁን ወንድ በግዴታ መጎተት አብረህን ትተኛለህ በቃ ላይክ ዳይሬክት ሄዳችሁ ሴክስ እናድርግ ምናምን ነገር ዳስዋይ በቃ ይሄ ነገር ትንሽ ከበደ ይለኛል ባዲ ማለት ነው። ዳስዋይ ጮኩ ምናምን ነገር ካልሆነ ቀላል ነው ግን በቃ ይደብረኛል። ዳስዋይ ይሁን ያህል በቃ ላይ ከነና አላውቅም እኔ ይሄን ያህል ቀላል ነገር ቀለል ለማለት ሳይመቸኝ ግን ኤቭሪቲንግ ኢዝ ባይ ማለት ከምላችሁ በላይ ሌላ ነገር አለ። እናም ማለት ነው እንደዛ አይነት ነገሮችን አይመቹኝም። ነግራችሁ የምፈልገው ነገር ማለት ነው በቃ የሆነ ይደብረኛል። አይደል ነው የስራ ሰው ነኝ። በቃ ሲወርቱ ጋር ነው የምላቸው። እኔ በቃ የተንኮል ሰው አይደለሁም ባዲ ማለት የክፋት ሰው አይደለሁም። በቃ እኔ ስራ ሰው ነኝ። በቃ እንደ ሰው ማለት ነው። ሁሌም ደግሞ አንዳንድ ወንዶች ግን ባዲ ማለት አብዛታችሁ ሴት ልጅ ባዲ ማለት ነው ለሴክስ እንድጠይቃችሁ ትፈልጋላችሁ፣ ለፍቅር እንድጠይቃችሁ ትፈልጋላችሁ፣ አግባኝ ተንበርክካ ብላ ቀለበት ልታደርግላችሁ ትፈልጋላችሁ፣ ሽማግሌ ልትልክላችሁ ትፈልጋላችሁ። ከምን እንቁጠራችሁ እንዴ? እንቀያየር እንጂ አይሶርቱ ጋር ነው የምላችሁ። እንቀያየር እንዴ ታበዛላችሁ። እኔ ደግሞ በህይወት ዘመኔ ማለት ነው እነዚህ በቃ በጣም የሚያፍሩ በጣም ውስጣቸው በጣም ኩፍ ያለ በቃ በሀፍረት እንትን የሚሉ ሰዎችን ሁሌም በቃ እኒወት ውስጥ ስለነበሩ አሁን ላይ እቅ ነው የሚሉ ባዴ ማለት ነው። እድሜ ዛኔ ከእንደነዛ አይነት ሰዎች ጋር የሚኖርኩት ይባዴ ማለት ነው። ወንዶችም በቃ አንሸናም አንበላም አንጠጣም የሚሉ በቃ ሴታ ሴት የሆኑ ወንዶች፣ ሴቶችም እንደዛው በቃ ወንዶችም ሴቶችም ሳገናኛቸው፣ ስረዳቸው፣ ስለምናቸው፣ ስለማመጣቸው በቃ እንደዛ አይነት ህይወት ውስጥ ነው ያሳለፍኩት እና በጣም ነው የሚደብረኝ ባዴ ማለት ነው። እንደዛ አይነት ህይወት ውስጥ አጌን ባዴ ማለት ነው። አንተ ሰው በጣም ነው የምንረዳው፣ ቀለል ነው የምለው። አንዳንድ ጊዜ ችግር አለብኝ ይሆናል አይደለ? በቃ በትንሽ አሁን እኔ በቃ አልታሰርም የሆነ የሚያስረኝ ነገር አለ። ሰይጣን ነው አረና አላውቅም። አሁን እኔ ትልልቅ ሰዎች አይሆንልኝም፣ በቃ ህፃናቶች ምናምን ነገር ነው የሚሆንልኝ። ዋይ ግን እኔ የምለው ነገር ምንድን ነው መሰላችሁ? እኔ እንደምለው በጣም ስለምታሰር ይሆናል። በቃ አሁን ሰይጣን በጣም እንትን ስለሚያደርገኝ ይሆናል። በቃ ህፃናት ብቻ የሚሆኑልኝ ብዬ ነው ማስበው ባዴ ማለት ነው። እንደርሶ ማለት ነው ወዶቼ፣ ህፃን ሁሌም እንትን ነው ባዴ ማለት ነው። የሆነ ነገር አለው ይባላል ባዴ ማለት ነው። በተለይ ንጹህ ሰዎች አለ አይደለም? ህፃናት ሆኑ ንጹህ ህፃናት አለው ባዴ ማለት ነው። ያው ህፃናቶች ሁሉም ንጹህ ናቸው። አንዳንድ ሰዎች ግን በቃ ላይ ለፈጣሪ ቅርብ የሆኑ ሰዎች አሉ፣ ለእናንተ ቅርብ የሆኑ ሰዎች አሉ፣ ለልባችሁ ምናምን ነገር ባዴ ማለት ነው። አንተን ያው ኃጢአት እንደሆነ ኃጢአት ሁላችንም እንሰራለን ባዴ ማለት ፍጹም ሰው የለም። ግን አንዳንድ ሰዎች ግን እንዳንዳንዱ ሰዎች አይደለንም ባዴ። ምንም ብንረገምም ምንም ክፉ ብንሆንም ምንም መጥፎ ብንሆንም ባዴ ማለት ነው እንደ አንዳንድ ሰዎች ግን አይደለንም። አንዳንድ ሰዎች ክፋት የለንም ባዴ ማለት ነው። አንዳንድ ሰው የዛሬ ቪዲዮ ይመስል ነበረ ማለት ነው። አሁን ምንም አዲስ ነገር የለም። አይሀብ ነው ኒው ኔዘርላንድ ውስጥ ነው ያለሁት። ኢቭን እንዲሁም ዛሬ ያጋጠሚ ነገር ልንገራችሁ። ብዙ ስራ ጠየቅኩኝና መልስ አልመልሶልኝም ነበረ። በኢሜይልም እስካሁን ስቲል ነው በጣም ብዙ ስራ ጠይቄያለሁ፣ እዚህም ጠይቄያለሁ። እስካሁን መልስ የለም ባዴ ማለት ነው። 1 ወር ምናምን አድርጌያለሁ መሰለኝ። 1 ወር ነው 2 ወር። አዎ ግን ወደ እነርሱ የሚሄድ አልመሰለኝም ነበረና በራሴ ልጠይቅ ብዬ ጠየቅኩኝ። ስጠይቅ ጊዜ መጀመሪያ አለች ላይ ጠየቅኩኝ። ከዛ አልሆን አለኝ። እኔን አስቀምጣ ባዴ ማለት ነው። የኔን የስራ እድል አዘግታ ባዴ ማለት ነው። ለራሷ ስራ ጠይቃ ሄደች ባዴ ማለት ነው። እኔ ቤት ያለችው ሶማሌ ባዴ ማለት ነው። ከዛ እንደዛ ስታደርግ ደግሞ ከቢስክሌት ስትወድቅ ደግሞ እኔ እግሬ ላይ የሆነ ነገር አደረገችብኝ ባዴ ማለት ነው። ለራሷ ስለተሰቃየች እሷም እንደሷ እንድትሰቃይ ብላ ማለት ነው አስደረገችብኝ ባዴ ማለት ነው።
ከዛ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው። ከዛ ብዙ ጥቁሮች ነው የምታውቀው ባዴማ ኬንያ ላይ የነበረችው ናት። ከምንድን ነው ያወቅኳት ኬንያ ላይ እንደነበረች የሆነ ጎንፎ እና እንትን እየበላች ነበር። ይሄ ኬንያ ምግብ ነው ስላት፣ ያው እንዴት አወቅሽ ምናምን አለች። እንዴት አንቺ ሶማሌ አይደለሽ ስላት፣ አይ ኬንያም ነበርኩ ኬንያም እችላለሁ ምናምን ነገር አለች። ከዛ ማለት ነው ውዶች የሰው ምንም ቢሆንም ማይዶን ኬር ግን እኔ ላይ ይህን ያህል እንዲጫወትብኝ ምናምን ነገር ስለማልፈልግ ነው። ከዛ ምን ቢፈጠር ጥሩ ባዴ ማለት ነው። እንደዛ ሲሆን ጊዜ እዛ ሆነና ሄደችና ከዛ እንደዛ ስትወድቅ ጊዜ እኔ ለዛ ነው ባዴ ማለት ነው። በጣም እንትን ልብ ያላቸው ሰዎች ከህይወቴ በጣም እንዳርቃቸው የምፈልገው ምክንያቱም እነሱ ስራ እንትን የላቸውም። በጣም ስራ የምሰሩት በቃ ዝም ብለው ነው እንጂ የስራ ፍላጎት የስራ ሰው አይደሉም ባዴ ማለት ነው። የተንኮል የክፋት በቃ በጣም ሰነፍ ሆኖ በጣም ክፉ ሰው አለ አይደለም። ከስንፍና ላይ ክፋት ያለው ሰው እዛ አይነት ናቸው። ከዛም ዲኤችኤል ላይ ደግሞ መለሰልኝ ስራ እንግሊዝ ትችያለሽ ምናምን ነገር አለኝ ባይቴ ማለት ነው። አዎ እንግሊዝኛ ይችላሉ ትንሽ ምናምን ነገር አልኳቸውንም። ከዛ ስልኝ ጊዜ ጠበቅኳቸው። ዛሬ ደግሞ ምን ቢልኝ ጥሩ ማለት ነው። እሺ በቃ ምናምን ነገር ብለው ሲያመላልስ ቆይቶ ይቅርታ እንግሊዝኛሽ በጣም ትንሽ ነው፣ ስለዚህ ልንረዳሽ አንችልም አለኝ። በዚህ መልሶ እንዲሁም እንዲገባ ብዬ ነው ቮይስ የላኩለት። እንግሊዝኛ ብዙ አትችይም ሰው በጣም እንግሊዝኛ ፐርፌክት ወርዶች ፐርፌክት ነው የምንፈልገው አለኝ ባዴ ማለት ነው። ከዛ ሲለኝ ጊዜ እንደን ስለሆነ አታስፈልጊንም አለኝ ባዴ ማለት ነው። ስለዚህ አታስፈልግንም ብሎ መልስ ላከልኝ ባዴ ማለት ነው። ግን በጣም ይገርመሃል ባዴ ማለት ነው። ዛሬ ተናድጄ ማለት ነው። ይገርመሃል ለእናንተ ጥሩ ሰው ላለመርዳት ብላችሁ ምክንያታችሁ አያልቅም ምናምን አልኳቸው ባዴ ማለት ነው። ሰው ብዙ አያናግርም ግን መልስ ነው ባዴ ማለት ነው። ምንም ችግር የለውም ብዬ ነው የተናገርኳቸው ባዴ ማለት ነው። ከዛ አንዱ ደግሞ ላንቺ የሚሆን ምንም ስራ የለም አይለኝ ባዴ ማለት ነው። አንዱ ስራ የጠየቁት ደግሞ አልገረመኝም፣ ብርቅ አይደለም። ከዛ የሆነ ታይም ላይ ደግሞ ስራ አለ ወይ ምናምን ነገር ስራው ኖ ሶሪ አለኝ ባዴ ማለት ነው። ባዴ ማለት ነው በቃ እንደዛ ይሉኛል ባዴ ማለት ነው። በቃ ያመላልሱኛል። ከዛ የለም ያመላልሱኛል። እኔ አላመንኩም ባዴ ማለት ነው። ስለዚህ ሀገር ባዴ ማለት ነው ዳስዋይ ኤኒ ታይም ባዴ ካገኘው አገኘው ካላገኘው በቃ ልየው ብዬ ነው እንጂ ምንም ነገር የምተማመንበት ነገር የለም፣ ማምነው ነገር የለም ባዴ ማለት ነው። ቆርጦልኛል ባዴ ማለት ነው። አንደር ሰው ማለት ነው ወዶቼ ልነግራቸው የሚፈልገው ነገር ምንድን ነው መሰላችሁ? እኔ በውስጤ ከፈለግኩኝ ሂድ ከፈለግኩኝ የፈለግኩትን ያስብ ባዴ ማለት ነው። ለምንድን ነው እነርሱ ስራ ካላቸው ለምንድን ነው ዝም ብለው ስራ የማይሰጡኝ ባዴ? ለምንድን ነው ብዙ ኮተት የሚፈልጉብኝ ባዴ ማለት ነው? ብዙ ዙሪያ ጠምጠም የሚፈልጉት ለምንድን ነው ባዴ ማለት ነው? ዳይሬክትሊ ስራ ካላችሁ ስራ ይሰጡኛል። ከዛ ከፈለግኩኝ እኔ አቋርጠዋለሁ፣ ከፈለግኩኝ እቀጥልበታለሁ። እሱ የኔ ጉዳይ ነው ባዴ ማለት ነው። ስራ ካላቸው ለምን ዝም ብለው አይሰጡኝም ባዴ ማለት ነው? እንደዚህ ሆነ እንደዛ ሆነ በ10 ጊዜ ነው የሚቀያየሩት ባዴ ማለት ነው። እንትን አንዳንድ ጊዜ ለምንድን ነው ሰዎችን ማንቃቸው ባዴ ማለት ነው? አሁን የሆነ ነገር አሰቡ፣ የሆነ ነገር ተናገሩ፣ የሆነ ነገር ብሎ አሁን ያገኘሁትን ነገር እኔ እዛ ሀገር ያገኘሁት የገጠመኝን ነገር ግዴታ ነው እናገራለሁ፣ ለወደፊትም እናገራለሁ። እሱን ነገር አምኖ መቀበል አለባቸው ባዴ ማለት ነው። እኔ ባልናገርም ሌሎች ይናገራሉ። ሌሎች ማይናገር ሰው እኔ ይናገራለሁ ባዴ ማለት ነው። ኤኒ ታይም እኔም እነርሱም ይናገራሉ ባዴ ማለት ነው። እንደውም እኔ ባዴ ማለት ነው በመናገር ጥሩ ነው። ምክንያቱም ሰዎቹ ሌላ ነገር እያለ ነው። አሁን ዝም ስላሉ ምንም ነገር የለም። አገሩ ሰላም እንዳይመስላችሁ ብዙ ነገር እየተወራ ነው። ምክንያቱ እኔ እንደዛ አይነት ጠባይ የለኝም። ያለሁበትን ሁኔታ ማንም ሰው ያውቃል ባዴ ማለት ነው። ማንም ሰው ባዴ ማለት ነው። እንደን ሰው ማለት ነው ወንዶች ልነግራቸው የሚፈልገው ነገር ምንድን ነው መሰላችሁ? እኔንም አውቃለሁ ባዴ ማለት ነው። እርሱ አይደለም እኔንም አውቃለሁ ምን እየተፈጠረ እንዳለ። አንድ ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው። ስለዚህ እንደዛ ማለት ነበረባቸው። እኔን ከቁም ነገር አይቆጥሩኝም ባዴ ማለት ነው። ለእኔ ቁም ነገር አያስቡም። እኔን ከቁም ነገር ጋር አይቆጥሩኝም ባዴ ማለት ነው። ይሄ ተረበል ያለውን ሰውዬ ድሮ የተረሳ ሰው ነው ባዴ ማለት ነው። እኔ ማላይ ከአይኔ ራቀ ከልቤ ራቀ። አይሶርት ጋር ነው የምላቸው። አንዴ ከአይኔ ከራቀ ባዴ ከልቤ ይርቃል ባዴ ማለት ነው። ኢቨንም እኔ ባዴ ማለት ነው ኢንተርኔት ላይ አይቼው እንኳን ላይቭ ላይ ካላየሁት
እሱ አይደለም ብዬ ነው የማስበው። አንተን እኔ ከአይኔ የራቀ ከልቤ ይርቃል። በቃ ለስዳን ባይ ባይ። ስንቶች እኔ እኮ ግርም የምትሉኝ ነገር ማለት ነው እናንተ ሴቶች ጋር የሄዱና ወንዶች ባዲ ማለት ነው። አንዳት ሴት ግን በጣም ያሳድዳል ባዲ ማለት ነው። በምን ተማምኖ ነው እኔ እንደ ልባቸው እንደሚሆንላቸው ባዲ ማለት ነው። ግን በጣም ነው የሚገርመው ባዲ ማለት ነው። ያው አሁን የሆነ ነገር ስጠይቃቸው አይ ምናምን ነገር የሚሉት ለማስፈራሪያ እንዲጠቀሙብህም ፈልገውም ሊሆን ይችላል። ባዲ ተነስ ምን እንበላቸው፣ ሌላ የሚባል ነገር የለም። እንደል ሰው ማለት ነው። ልጅ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ያው እዚህ ከባድ ነው ባዲ ማለት ነው። በተለይ ማለት ነው ይሄ ሰውዬ የኔ ባዲ ማለት ነው ለኔ ባዲ ማለት ነው። በቃ የሆነ በረከት የለውም ባዲ ማለት ነው። ይሄ ሰውዬ አይስወርቱ ቀን ነው የምላችሁ። ይሄ ተራፈል ያለው ሰውዬ ባዲ ማለት ነው። እኔ ወደው ነበረ አልክደውም ባዲ ማለት ነው። ከሱ በፊት ያየኝ ሰው የለም እዚች መጥቼ ባዲ ማለት ነው። ያው በሱ በኩል ህይወቴ እንደተበላሸ ህይወቴን ያበላሸ ሰው የለም። በጣም ነው የምጠላው፣ ግን በጣም ወደው ነበር። አልክድም ባዲ ማለት ነው። በጣም ወድጀው ነበረ፣ ግን አልክድም። በጣም ነው የምጠላው ባዲ ማለት ነው። እንዴ ሰው ማለት ነው ልጅ ነገራችሁ የምፈልገው ነገር ማለት ነው። ሰዎቹ ምን እንደሚፈልጉ ስለማይገባኝ ነው እንጂ እንግሊሽ የሚሉትን ነገር አይ ካንት ስፒክ እንግሊሽ እኔ እንግሊዝኛ አልችልም ባዲ ማለት ነው። ስምን ነገር ልጁ ቆንጆ ነው፣ ደስ ይላል ምናምን ነገር ባዲ ማለት ነው። ደስ ብልም ለኔ ደስ አይለኝም። እቅ ነው የሚለኝ ባዲ ማለት ነው። አይ ባዲ ሶስት ቀን ነው የምላቸው ስለሚያስገድሉኝ ነው እንጂ ወንዶቹ አኔ ላይም እንደሚያደርጉት እንቅ ቢሉ እንኳን አይሳዝኑኝም። አይስወርቱ ቀን ነው የምላቸው ወድጄቸው እንኳን እያሉ ምንም ሆነ አይታዩኝም። they are nothing for me I don't care about them። ብዙ ክፉ ህይወት አይቻለሁ ባዲ ማለት ነው። ወንድ አይደለም የኔ ህይወት። እኔ በፍጹም ወንድ አላሳደድም ባዲ ማለት ነው። እርዳታ አለመረዳት የሚባል ነገር አላውቅም ባዲ ማለት ነው። ናገራለሁ ግን ስለዳር ባዲ ማለት ነው። ግን እንዴት ነው ሰዎች ባዲ ማለት ነው ግን ወደ ሀገራቸው ከመጡት ማለት ነው ግዴታ ሀገራቸው ላይ ስር መውደቅ አለብህ፣ መለመን አለብህ፣ መለማመጥ አለብህ። ከፈለጉም ሊያስመጡ ይገባሉ፣ ከፈለጉም ሊያስደፍሩ፣ ከፈለጉም ስራ ሊከለክሉ፣ ከፈለጉም እንደፈለጉ ሊያደርጉ ይገባል ማለት ነው። ይሄን ፈጣሪ ያለው ከዚህ አውሮፓ ውስጥ የሚኖሩ አሜሪካኖችም እንደዛ ይኖራል ማለት ነው። ኢትዮጵያ ውስጥ እንደዛ አይደለም። ካልፈልግ የሚያስገድደ ሰው የለም። ካስገደደ እሱ ነው። ካስገደደም ፍርድ ቤት አለ፣ ይዘቀዘቃል። አንድ እርሶ ማለት ነው ወንዶች ለነገራቸው የምፈልገው ነገር ማለት ነው ሰዎች ኤኒ ታይም ነው ባዲ ማለት ነው። አንድ እርሶ ማለት ነው ወንዶች ለነገራቸው የምፈልገው ነገር ማለት ነው በጣም ነው የሚያናደው። መተሰን ሙሉ አውሮፓን አላቀም ባዲ ማለት ነው እዚህ ያለውበት ባዲ ማለት ነው። ሰው አሁን በፍላጎቱ ግዴታ አልወጣልህም ወድሃለሁ ምናምን ብለው ተቀምጦ እዛ ካረከሱት የራሱ ጉዳይ ነው። ግን ማለት ነው እዛ ካረከሱት የራሱ ጉዳይ ነው ባዲ ማለት ነው። መውጣት ነው ባዲ። ስደት ካምፕ ውስጥ አይደለም እያልኳቸው ያለሁት ፍቅር ህይወት ውስጥ ነው። በሌላ ሳይድ ግን ባዲ ማለት ነው። አሁን እኮ ክስ ይመሰረታል ወይ አሁን ሰው መስተፋቅር ወይም የሆነ እንትን አድርጎ መትቷችሁ አሳስሯችሁ ማለት ነው የሚቀልባችሁ ከሆነ ያንን ሰው መክሰስ ይቻላል። እኔ ባዲ ማለት ነው ካሁን ወዲህ ማንም ሰው እንዲቀልብኝ አልፈልግም ባዲ ማለት ነው። ክስም ቢመሰረት ደስታዬ ነው ባዲ ማለት ነው። ማንም ሰው እንዲቀልብኝ አልፈልግም። እንደን ሰው ማለት ነው ወንዶች ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ከፈለገ ያው ሰው ዳይሬክት ማምጣት ይችላል ባዲ ማለት ነው። እኔ ባዲ ማለት ነው ድሮ እኔ የሚመቸው ስለው ይችላል ነበር እንጂ መቼስ ባልላቸውም ነበረ ባዲ ማለት ነው። እንደኔ የራሴ አላማ ስለነበረ ልክ እንደሁን ነው ችግሩ ባዲ ማለት ነው። እኔ ከፈሱን በውጭ እንትን ነገር አላውቅም ባዲ ማለት ነው። አንዳንድ ሰው ማለት ነው ወንዶች ነገራችሁ የምፈልገው
ነገር ማለት ነው። ያው እንደነገርኳችሁ ማለት ነው። ይህን ያህል እንድሰቃይ ለወንድም ለዝም ብሎ ላለ ነገር እንድሰቃይ ያደረገኝ ሰው በጭስ ይቅርታ አለለትም። ባዲማታ ሲወርቱ ጋር እንምላችሁ ፈጣሪ ልጅን ይስጣችሁ ነው የምለው። ባዲማቱ ቤተሰቦቼም ቢሆኑ ፈጣሪ ልጃቸውን ይስጣቸው። እነሱ ማለት ነው ወንዶች ለነገራችሁ ምንም የተቀየረ ነገር የለም። እኔ ፕሮቴስታንት ነኝ። ሃይማኖትን ቀይሬ ያለው ያው እዚህ ሀገር ምንም ተስፋ የለም እናያለን። እንደ ወደፊት የሚሆነውን ነገር መቸስ ባዴ ማለት ነው ይሄናል። ይህ ሰውዬ እንቆርጦልኛል ባዴ ማለት ነው። እዚህ ትራፕ ላይ የነበረውን ሰውዬ እኔን አጠብቀኝ። ዊሊያም ነው ስሙ፣ ላውዝ ነው ስሙ፣ አሌክስን ያልኩት ስም ነው። የትኛውንም ስም ይሁን ስምህን ማለት ነው። ዶንት ዌይት ሚ አይ ፎርጌት አውት ከልቤ ድሮ ነው ያወጣውበክ። አንዳንድ ምንም ሆነ አትታየኝም፣ ይቅርታ አድርግልኝና ምንም አልተከላከልከኝም፣ ምንም አላገዝከኝም። ይሄ ነገር ባዲ ማርቶ ኢቭንም ባዲ ማርቶ ቤተሰቦችን በጣም ነው የሚጠሩኝ ባዲ ማርቶ እሱን ለሱ በጣም እንትን በማለት ኢቭን እንኳን እኔ ወደ ትራፕል በመሄድ እንኳን በጣም ነው የሚጠሉኝ ባዲ ማርሶ አንደርሶ ማለት ነው። ይሄን ያህል ባዲ ማርሶ ከነርሱም በላይ ምንም ያደረገልኝ ስለ ነገር ስለሌለ እንትን የማደርገው ነገር የለኝም ባዲ ማለት ነው። እኔ የሚያይ አይን አለኝ፣ የሚያስብ ጭንቅላት አለኝ፣ የምናደድ ልብ አለኝ። እንትን ሰው ማለት ነው። ሰው እኔ ዝም ብዬ ጋሪ አይደለሁም። ገብቶሃል? ሰው ማለት ነው። ሌላ ነገር ምንም ችግር የለውም። አሁን በሳራ ሳይድ የተፈጠረው ነገር ከዛ ቀጥሎ እኔ ስታቃጥሉኝ የኖራችሁትን ነገር ከዛ መጥቼ አንተ ስትቀልድብኝ የኖርካቸውን ነገሮች ከዛ ከእንደገና ብዙ ነገር አንተ ለኔ የምትሆን ሰው አይደለህም ባዲ ማለት ነው። አንተ የምትሆን ሰው አይደለህም። ቆንጅናህም ለአንተ አድርገው፣ ገንዘብህም ለአንተ አድርገው፣ እንግሊዘኛህም ለአንተ አድርገው። አዶን ኬር አባዩ መጥቼ ማለት ነው። በራሴ መጥቼ አዋረደኝ እንጂ ለእኔ የጨመረልኝ ነገር ምንም ነገር የለም ባዲ ማለት ነው። ከሰዎች ጋር ብዙ ውርደት ነው ያሸከመኝ ባዲ ማለት ነው። ስቲል ነው መስራት አልችልም። ምንም ነገር የለኝም። ምንም እርዳታ አላገኝም። ምንም ነገር ባዲ ማለት ነው። እንደን ባገባሁ እንኳን ኖሮ ባዲ ማለት ነው ሁሌ ነበረ የምጠላህ። ልቤ እንደነገርኳችሁ ጥሩ ነው ክፉም ነው። እንደን ማለት ነው እኔ አንዴ ከጠላው ማለት ነው በጣም ነው የምጠላው። ታውቁታላችሁ። ኤኒታይም እንትን አለ ባዲ ማለት የምለው ሰው አለ። በጣም ምን የሚያነድረኝ ሰው አለ። በጣም እንትን የሚለው ሰው አለ። ስለዚህ ማለት ነው ኤኒዌር እኔ የትኛውንም ቦታ ሄጄ ማለት ነው ለአንተ ምንም አይነት ደንታ የለኝም። አይደለም ለአንተ የባዲ ማለት ነው አሁን እንኳን ልቤ ውስጥ ላለ ሰው አይ ዶንት ኬር አባውት ሂም ዩ ኖ ዋት። ስለዚህ ማለት ነው ውዶቼ አታድክሙኝ ባዲ ማለት ነው። ምን ትጠቀማላችሁ ባዲ ማለት ነው። የራሳችሁን ህይወት ኑሩ። ከዛ ውጭ የምለው ነገር የለኝም ባዲ ማለት ነው። እኔ የወጣሁት በፊትም ከልቤ ነው። በቃ ከልቤ ወጥቶልኝ ከህይወቴ እንዲወጣልኝ ፈልጌ ነው የወጣሁት። እንደን እሱ ምን እያደረገ ነበረ ማለት ነው። በቃ ከኔ ጋር ከነበሩ ሴቶች ጋር አብሮ ይወጣ ነበረ። ብዙ ሴቶች ጋር ማለት ነው። ኢቨን ትራፕል ላይ ያለው እኔ ምንድን ነበረ የሚያደርገው ባዲ ማለት ነው። ይሰራብኝ ነበረ ባዲ ማለት ነው። እኔ ላይ ይሰራ ነበረ ባዲ ማለት ነው። የሆነ አቴንሽን የሆነ ሌላ ነገር ብዙ ነገር ባዲ ማለት ነው። እንደን ስለዛ ማለት ነው ወንዶቼ ለነገራችን የምፈልገው ነገር ምንድነው መሰላችሁ? እዛ ያደርግ ነበረ እንጂ በጣም ከብዙ ሴቶች ጋር ነበር። እንደፈለገ ይውጣ አኖ ማይ ቢዝነስ ግን ማለት ነው ከኔ ተደብቆ ማለት ነው። እኔ ግን በቃ እንደ ዳይመንድ ምናምን ላይ እንደ ዳይመንድ አይደለም እንደ ጨርቅ እንኳን አላየኝም ባዲ ማለት ነው። ምንም ነገር አሁን አትታየኝም ባዲ ማለት ሌሎች ምንም ሆነ አይታየኝም ባዲ ማለት ነው። ግን በይበልጣ አንተ ምንም ሆነ አትታየኝም ባዲ ማለት ነው። እኔ ባዲ ማለት አሁን ወንዶች የሚያደርጉትን ነገር በጣም ነው የሚያናዱኝ ባዲ ማለት ነው። ድርቃቸው አይፈልጉም እንዲያናገሩኝም አይፈልጉም ባዲ ማለት ነው። ጀስታይ ኮሚኒኬት ባዲ ማለት ነው። ሴቶች ናቸው ወንዶች ናቸው ባዲ ማለት ነው። አሁን በቃ እኔ ዲፈክሌት ምናምን ነው በጣም ነው የሚደብሩኝ ባዲ ማለት ነው። ኮምፕሊትሊ እንዳሉ እንደዚህ አድርገ ነበር የምተዋቸው። ምንም ሆነ አይታየኝም ባዲ ማለት ነው። ቁንጅናቸው ለራሳቸው፣ ገንዘባቸው ለራሳቸው፣ ኤቭሪቲንግ ለራሳቸው ባዲ ማለት ነው። ግን በአንድ ሳይድ ደስ ይሉኛል። ለምን ካላችሁኝ
እሱ ሲያደርግ እንደነበረ ማለት ነው። እሱ ሲያደርግ እንደነበረ ያናገረኛል። ግን ደግሞ የሆነ ምንም ነገር ምንም ምላሽ አይሰጠኝም። ዝም ብሎ ይጫወትብኛል ምን እያለ ባዴ ማለት ነው። አንዳንድ ሰዎቹ እንደማስባቸው ያው እኔ ወንዶቹ ኢቭን ሳልረዳቸው ነበር። እኔ ባቦቴ ስም ማድረግ እፈልጋለሁ። ምክንያቱም እኔ የታሰርኩ ምናምን ነገር መስሎኝ ነበረ እና ከዛ በቃ ላይክ አንዳንዶቹ ማለት ነው ሌሎቹ ሊሆኑ ይችላሉ። ግን አንዳንዶቹ ምንድን ነው ያው ከዚህ ሀገር ትውጣ የሚሉ ናቸው። ከዚህ ሀገር መውጣት አለበት የሚሉ ናቸው ብዙዎች ማለት ነው። እንደን እሱ ነገር ባዲ ማለት ነው ደስ ይለኛል ባዲ ማለት ነው። ለምን አንድ እንትን አላቸው፣ ጎል አላቸው ባዲ ማለት ነው። አንድ አላማ አላቸው ባዲ ማለት ነው። ምክንያት አላቸው ባዲ ማለት ነው። እሱ ግን ቁም ነገር የለውም፣ ምክንያት የለውም፣ ፍቅር የለውም፣ ሞራል አይሰጥም፣ እርዳታ አይሰጥም፣ አይከታተልም፣ አይጨንቆም። ሂ ዶንት ኬር አባት ናቲንግ በቃ ላይክ ሀበሻ ነገር ነው ባዲ ማለት ነው። እንደ ቆሻሻ ነው ሰው እንትን የሚይዘው አንተን ሰው ማለት ነው። ያው ሀበሻ ባዲ ማለት በዚህ ሲያስጠቀሙት በዚህ ወደዚህ ሲያስጠቀሙት ወደዚህ በቃ እንደ ማዕበል ላይ ያለች ጀልባ እንደዛ ነው። ስጋት ለውስጥ ነው ባዲ ከሀበሻ ጋር አንተን ሰው ማለት ነው። ወንዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ግን ደግሞ የሚያናድዱኝ ነገር ማለት ነው እዚህ የማያናግረኝ ሰው በጣም እንትን የሚለውን ሰው ለሱ የሆነ ነገር ለሱ ይሄንን መውደድ አለባት፣ ይሄንን መጥላት አለባት፣ ከዚህ ጋር ኮንታክት ማድረግ የለባትም ከዚህ ጋር ብሎ እኔን የሆነ ነገር ሲያመጡብኝ ማለት ነው አውቃለሁ። እኔ ባዴ ማለት ነው ሁሉ ነገር የሚያደርጉት ሀበሻ ናቸው። ኤቭሪቲንግ ባዴ ማለት ነው። ግን ሰዎቹ በአንድ መንገድ ነው የሚሄዱት። በቃ ከእነርሱ ጋር የሚስማማ ሰው ብቻ ነው የሚፈልጉት እዚህ ባዴ ማለት ነው። እንደን እኔ የሚያናድደኝ ምንድን ነው ላይክ ለምንድን ነው ላይክ ያንን አድርጊ ቢለኝ ያ አድርግኝ ቢለኝ አደርጋለሁ፣ ችግር የለውም ከተስማማን ባዲ ማለት ነው። ወደዚህ ሂጂም ወደዛ ሂጂም ከተባለ ባዲ ማለት አሁን እንዲገናኙ ወደዚህ ወይ ወደዛ ምናምን ይባላል ባዲ ማለት ነው። አንድን ሰው ማለት ነው እንደዛ ይባላል እና እንደዛ ቢልም የሰማቸው ነበረ። ዝም ብለው ግን ላይክ እኔ በቃ እኔ እንዲሁም በቃ አንዳንድ ጊዜ በቃ ዝም ልበል ወይ ብዬ እኮ ዝም የሚለው ከብዙ ሰዎች ጋር እኔ ስግባባ ሀይ ስል ኮመንት ላይ ምናምን ስል ደስ ይለኛል ባዲ ማለት ሌላ ነገር ባላወራ ባዲ ማለት የትርፈ ነገር ባዲ ማለት ስለ ምናምን ነገር ማውራት ይህን ያህል ተገቢ ሆኖ አይታየኝም። ምክንያቱም የምታወሩ ከሆነ ወይ ፍቅር ላይ ከደረሳችሁ የሆነ ነገር ከተገናኛችሁ በኋላ እንደ ሰው ማወራት ነው፣ እንደ እንስሳ ሳይሆን እንደዛ አይነት ነገር አይመቸኝም። ግን ቀለል ነው የማደርገው፣ ብዙም ማካበዳቸው ነገር የለም ባዴ ማለት ነው። የሆነ ነገር ካጋጠመ አጋጠመ ነው ባዴ ማለት ነው። አንዳንድ ሰው ማለት ነው ወንዶች ለነገራቸው የሚፈልገው ነገር ምንድነው መሰላችሁ? ሲቀጥል ደግሞ ነገራቸው የምፈልገው ነገር ምንድነው መሰላችሁ? እንደዛ ሳይሆን ዝም ብለው በቃ ዝም ብለው እያሉ ማለት ነው እኔ ላይ ሙድ ሊይዙ ምናምን ነገር እንደዛ ነገር አይመቸኝም ባዴ ማለት ነው። ማንም ሰው እንዲገዛኝ አልፈልግም ባዴ ማለት ነው። በቃ እኔ ላይ ምንም እንዳሌለው እንዲያውቅ እፈልጋለሁ ባዴ ማለት ነው። ምንም ነገር በቃ ኩባያ እንኳን የለውም ባዴ ማለት ነው። ያስያዘው ኩባያ እንኳን የለውም። ሪስፔክትሊ ይነገራል። ካልፈለገ ደግሞ አልፈለገም ነው ባዴ ማለት ነው። ለምንድን ነው እኔ የሚገዛው ባዴ ማለት ነው? ለምንድን ነው ግዛት የሚወዱት? ልመና የሚወዱት? ተንኮል የሚወዱት ለምንድን ነው? ካልፈለጉ ጥርግ አይሉም እንዴ? በዛው ከፈሩም ጥርግ አይሉም እንዴ? ዝም ማለት እኮ ይችላሉ ባዴ ማለት ነው። እኔ ልክ ሳናገራቸው ምናምን ነገር ምንም እንደማይመልሱልኝ ዝም ማለት ይችላሉ ባዴ ማለት ነው። አንድ ሰው ማለት ነው ወንዶች ልነጋቸው ሁሉም ደስ አይምላቸው ለእኔ። ምክንያቱም አንድም የሚያደርግልኝ ነገር ትራፕል ያለውንም ምንም ያደርግልኝ ነገር የለም። ቢያናግረኝም በትክክለኛ መንገድ አልመጣም። በጣም በሚያስንቅ መንገድ ነው የመጣውብኝ ባዴ ማለት ነው። ሶሪያዊ ሆነ ነው የመጣው፣ በሌላ ፎቶ ነው የመጣው። ሲያደርግ የነበረውን ነገር ኮምፕሊትሊ የሚያስጠላው የሚያስብል ነው ባዴ ማለት ነው። ስለዚህ እኔ ምንም ከክብር ጋር አልቆጥረውም ባዴ ማለት ነው። እሱ ቢያናግረኝም ባዴ ማለት ነው። መቼስ
ከኔ ከምትሻል በጣም የሆነ የተለየ ሴት ጋር ሄድ ከሆነ ለሷ በቃ ለምን እኔ ጋር ይመጣል? ታደስ በጣም ከተለየ ሴት ጋር የሚገናኝ ከሆነ ዋይ እንደኔ አይነት ለሱ ከማትመጥን ተራ ባህረኛ እኔም በባህር ነው የመጣሁት ማለት ነው። ልክ እንደዛ አይነት ሊቢያና እንትን ተሻግራ ተጨማልቃ ተጨፋልቃ ተሰቃይታ ከመጣች ሰርታ ለፍታ ምናምን ስንት መከራይታ ለምና ምናምን ከመጣች ያልፈልኛል፣ ህይወት ይኖረኛል ብላ ከመጣችው በቃ ሌሎም ከረባውን ናቲንግ ባዲ ማለት ነው። እኔ ስለኔ እኮ ምንም የሚያስቡት ነገር የለም ባዲ ከኔ የሚጠቀሙት ነገር ብቻ ነው የሚያስቡት ባዲ ማለት ነው። እንደን እኔ ላይ ጥቅም የምትፈልገው ሰዎች አይነው እንደምታውቁ ብዙ ነገር አውቃለሁ። ገና ብዙ ነገር ብታደርጉም ገና ሌላ ነገራችሁን ላውቅባቸው እችላለሁ። አንዳንድ ጊዜ ብዙ ነገር የማልናገረው ለመናገር ደስ ስለማይለኝ ፍንጭ ከሰጠዋችሁ ይገባችኋል ብዬ ነው ባዲ ማለት ለመናገርም ደስ ስለማይለኝ ግን ብዙ ነገሮችን ተናግሬያለሁ። እንደን ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ሲቀጥል ደግሞ ምን አለ መሰላችሁ ለእኔ ምንም እንትን የሚለኝ አይደለም፣ ግን ስናገር ደስ አይለኝም እንትን ልዩ ማለት ነው። እንትን ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድን ነው መሰላችሁ? ምክንያቱ ስናገር ሰው በጣም በጣም ሊገምታችሁ ይችላል። ያው መቼ ሰው ነገር ያለው ግን በጣም ብዙ ነገር አለ ገና ሌላ አንድን ሰው ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ያው እኔ ህይወቴን ልታሳጡኝ ካልሆነ በስተቀር መቼስ እኔ ህይወት በማጣት የምታገኙት ነገር ላይ አይመስለኝም። እንደን ካልሆነ በስተቀር በቃ እኔ እንደዛ መሆን ብችል እንደምችል ባምንበት ኖሮ ድሮ በሌላ መንገድ ነበር የሚያልፈልኝንን ሰው አታደክሙኝ ባዴ ማለት ነው። አንዳንድ ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድን ነው መሰላችሁ? አሁን ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ማለት ነው ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ስለዚህ አንዳቸው ምንም ሆኖ አይታዩኝም ባዴ ማለት ነው። እንዲህ አሁን ፑቲን ያየው መሰለኝ የሩሲያን ፕሬዝዳንት ለዛ የሚመስል ሰው እያለ እዚህ ከነዛ እንትን ሰዎቹ ጋር እንትን አልኩኝ መሰለኝ ባዴ ማለት ነው። አንተ ሰው ማለት ነው ወንዶች ነገራቸው የምፈልገው ነገር ማለት ነው። እኔ በጣም የሚገርመኝ ነገር ማለት ነው ታዋቂም ቢሆን ቆንጆም ቢሆን ላይክ ታዋቂዎች በቃ ዝም ብለን ነው እንጂ ስማቸውን የምናነሳው ፍቅር ስለሚይዘን አይደለም። ከታዋቂ ሰዎች ጋር ፍቅር አይዘንም። እውነት ለመናገር ውሸት ነው። ደስ ይለናል። ብንቀርበውም ልንርቀው እንችላለን። እርሱ ባይርቀንም እኛ ልንርቀው እንችላለን። እኛ ልንቀርባቸው የምንችለው ለታዋቂ ሰዎች ለገንዘባቸው ስንል ነው። ገንዘብ ስላላቸው ገንዘብ ልንሳሳ እንችላለን። አሁን ዝናም ልንፈልግ እንችላለን። ብዙ ሰው ልናገኝ እንችላለን። ብዙ ተመልካች ልናገኝ እንችላለን በማለት ነው እንጂ የምንፈልጋቸው ሌላ ምንም ምክንያት የለም ባዴ ማለት ነው። እንደዛ ባዴ ማለት ነው። እንደን አብዝታችሁ አንድ ወንድ የምታሳድዱ ሰዎች ማለት ነው ወንድ ጨፍሩ። እንደን አንዳንድ ጊዜ ደግሞ እኔ የምታሳድዱ ሰዎች አባቴ በጣም ነው፣ ግን ደግሞ አባቴ ባዴ ማለት ነው አግብቶ የወለደ ልጅ አይደለሁም። እንዲሁ እኔ አፍሪካዊ አሜሪካዊም ነኝ ባዴ ማለት ነው። ከእንትን ያስታውቃል፣ ከለሬም ያስታውቃል። እንትን ሰው ማለት ነው እንደዚህ ልንገራቸው የምፈልገው ነገር ማለት ነው ልነግራቸው የምፈልገው ነገር ማለት ነው። እኔ የምለው ባዴ ማለት ነው እኔ ከእናቴና ከአባቴ አልተወለድኩም። ኮምፕሊትሊ ከአባቴ ነው የተወለድኩት ማለት አይደለም እኮ አባቴን ነው የምወደው የእውነት ለመናገር አጎቴን ነው የምወደው ከእናቴ በላይ እናት የሆነኝ ማለት ነው አጎቴ ነው ባዴ ማለት ነው። ምንም ቢሆንም ባዴ ማለት ነው። አንዳንድ ሰው ማለት ነው ወንዶች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? አምንበታለሁ እሱን ነገር ባዴ ማለት ነው። ኢቭንም እኮ ቤተሰቦቼ እንኳን ይሄን ያህል ስገድልኝ ለምን ምናምን የሚለው አይደለም ባዴ ማለት ነው። እንደዚህ ወንዶች ግን ምን እንደሚነካቸው ግራ ነው የገባኝ ባዴ ማለት ነው እኮ። ታዲያ እናንተ እንትን ያደረጋችሁትን አድርጋችሁ እኔ ላይፌን ተውልኝ
በቃ አትበጥብጡኝ፣ ስራዬ ውስጥ ህይወቴ ውስጥ አትገቡብኝ። በዚህ እናንተ ደግሞ ሰምቶ እንትን ለእናንተ የሚረዱ ሴቶች በተለይ ሴቶች ባይዴ ማለት ነው ፈጣሪ አይመራችሁ ባይዴ ማለት ያሳያችሁ፣ በተግባር ያሳያችሁ ነው የምላችሁ። አንድን ሰው ማለት ነው ወዶቼ ለነገራቸው የምፈልገው ነገር ማለት ነው አንድን ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድን ነው መሰላችሁ? እኔ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ስለዚህ እናንተ የየራሳችሁ ህይወት ነው ያኔ ቋንቋይ ማል ወሬ ሲጠፋብኝ እንደዛ ላለው እንደነሰው ማለት ነው እንደነገርኳችሁ ባይዴ ማለት ነው ወንዶቼ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እናንተ ደግሞ ምንድነው ልላችሁ የምፈልገው ሰው ደግሞ ተረጋጉ ባይዴ ማለት አንዳንዴ ሰው መናቅ አለባችሁ። አሁን ተናደደ ተናገረ ሊናደድ ነው ሊቀያየር ነው ብዙ ነገር አለ ባይዴ ማለት ነው። ብዙ ነገር አለ ባይዴ ማለት ነው። ሰዎቹ በጣም አሽቀንጥሮ ካልጣላችሁ በሳራ ባደረገችው ነገር ማለት ነው እላችሁ ላይ ካላደረገ ወይ የሆነ በጣም አደጋ እንዳለ ካወቃችሁ መሸሽ አለባችሁ ባይዴ ማለት ነው። ሰዎቹ ግን አንዳንድ ጊዜ ሊነክሯቸው የማይችሉ ከሆነ ማለት ነው እንደኔ እንትን ያሉት ሰዎች ከሆነ ማለት ነው ረጋ ማለት ነው ወይ እኔ ባይዴ ማለት ነው ወይ ከህይወታችሁ አስወጡኝ ዊዛውት እስከ መጨረሻ ላትፈልጉኝ ባይዴ ማለት ነው። ወይ የምትፈልጉኝ ከሆነ ባይዴ ማለት ነው ትዕግስት ይኖራችሁ። 1 ዊክ 1 ማንት ምናምን ጊዜ አይነሳት ምናምን ነገር እያለችሁ ጊዜ ስትሰጡኝ እንጂ ባይዴ ማለት ነው ጊዜ ሰጣችሁኝ ተስፋ ካልሰጣችሁኝ እኔ ላልጠብቃችሁ እችላለሁ ወንዶችዬ። በዚህ ጉዳይ ላይ ይቅርታ አድርጉልኝና እኔ እንደመወዳት ፊት ያስታውቃል፣ ልብ ያስታውቃል፣ ጉበት ያስታውቃል፣ እንትን ያስታውቃል የሚለውን ነገር የለም። እኔ ጉበቴን እየተቃጠልኩ ልቤን እየተቃጠልኩ መቆየት ስለማልችል ምናልባት ላዞር እችላለሁ አይኔ እንደርሰው ማለት ነው ውዶች እየለነግራቸው የምንፈልገው ነገር ማለት ነው። ሁሉም እዚህ ዓለም ውስጥ እንኳን እኛ ነዋሪዎች አይደለም ባዲዎች ዓለም ቤት ክራይ ናት። እንደን ሁላችንም ማለት ነው ውዶች ልነግራችሁ የምፈልገው ነገር ምንድን ነው? ለምንፈልገው ነገር ባይዶይ ማለት ነው ትዕግስት ሊኖረን ይገባል። ያ ረጋ ማለት ነው ባይዶይ ማለት ነው ሰው አለማራቅ ከዛ ሁሌም ሲሄዱ አለመከተል ነው። ፈጣሪ ዓለም ባዲያት ከእናንተ ጋር ያልከበራችሁትን ሰው ከእናንተ ጋር ሆናችሁ ያልተቀበላችሁትን ሰው ከእናንተ ጋር ሆናችሁ ከነርሱ ጋር ሆናችሁ ያረዳችሁትን ሰው አትፈልጉ፣ ዊዛውት አትፈልጉ። በቃ ተዋቸው ባዲ ማለት ህይወታቸውን ይኖሩ ባዲ ማለት ነው። እንደሱ ማለት ነው። ዛሬ ላችሁ የፈለኩት ይሄን ነው ባዲ ማለት ነው። እንደሱ በቃ እኔን እንድታውቁኝ እፈልጋለሁ ወንዶች ባዲ ማለት ነው። እቁኝ በቃ እወቁኝና ማለት ነው እኔን ማሩኝ በቃ ስፖርት ጋር ነው የምላችሁ። እያዞራችሁ እኮ ጭንቅላቴን ያዞራችሁ ባዲ ማለት ፈጣን እንዲው ጭፍልቅልቅ ያደርጋችሁ ባዲ ማለት ነው። እንዲው ጭምልቅልቅ ያደረጋችሁ ህይወታችሁን እና በቃ ሁሉ ነገራችሁ ጭምልቅ ያደርጋችሁ ባዲ ማለት ነው። ሲቀጥል ደግሞ እኔ ባዲ ማለት አጎቴ ሚስት ያለችበት ቦታ መቼም ነው የማይመቸኝ። እሷና የሷ ዘመድ ያሉባት መቼም ነው የማይመቸኝ ባዲ ማለት ነው። መቼም ባዲ ማለት ነው እናቴ እንደሆነች ባዲ ማለት ነው ላይክ እንትኗን ይዛለች ባዲ ማለት ነው ስለሚያስገቧት ነው እንጂ ባዲ ብዙ ነገር ትሰራለች። ገደል ትግባ ባዲ ማለት ነው። እሷም እንትን ነገር ናት ባዲ የሐመል ናት አህመንትና ፈልተራ ያ ዩ ሚ ላይክ ቲክቶክ ኦኬ እነን ማለት ነው ሁሉ ቼለ ነገራችን የምፈልገው ነገር ባደረገልኝና ኤዝ ላይፍ ላይ መጎለት ማለት ነው። ላይቭ የለኝም እንጂ እንደን ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እንደን ሰው ማለት ነው ወዶቼ ለነገራችሁ የምፈልኩት ነገር ማለት ነው። ስለዚህ ማለት ነው በጣም ነው የሚደበረኝ ፈጣሪ ከዛ ይሆናል አላውቅም። ሰዎች ደግሞ ሰዎች ስታምኑ ልክ የላቸውም፣ ስጠሉ ልክ የላቸውም። በቃ ሰው ላይ ይሄን ሀል በቃ ሰው ያልሆነ ሰው ተስፋ አታድርጉ ባኝ ማለት ለራሳችሁ ያልጠቀሙ ሰዎች እናንተ ላይ ጥቁ ህይወታቸው መጀመሪያ ተመልከቷቸው። ህይወታቸው እንዴት ነው? ተቀየረዋል? ምን አይነት ሁኔታ ውስጥ ናቸው? ምን አይነት ቦታ ላይ ናቸው? አልፎላቸዋል? ሰርተዋል? ተደላድዋል? ምን አደረጉና ነው ባዲ ለሰዎች እንትን የሚያደርጉት እነዛ ሰዎች ባዲ ማለት ነው።
እናቴ እንደሆነች ባዴ ማለት ነው ምንም ሆነ አትታየኝም። ባዴ ማለት ነው ትረብሻለች። ዊዳውት ካገኘች ቦታ ካገኘች ስለ እኔ ግድ የላትም። ቻንስ ካገኘች እስከ መጨረሻ ትረብሻለች። ባዴ ማለት ነው እኔ ባዴ ማለት ነው ብቸኛ ተስፋ ያለኝ ባዴ አባቴ ላይ ብቻ ነው። ባዴ ማለት ነው አባቴ ላይ ነው ብቻ ተስፋ ያለኝ። ባዴ ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው ራሴም ሰርቼ እኖራለሁ የሚለው እንትን አለኝ። ባዴ ማለት ነው ተስፋ ያለኝ ስላችሁ ማለት ነው ችግሩ ነው ያው ብዙ ነገር ስለሚያመሳስለን ምክንያቱ እሷ ግራ ነው የምታጋባኝ ባዴ ማለት ነው። በጣም ነው ግራ የምታጋባኝ ባዴ ማለት ነው። ባዴ ማለት ነው ለዛ ነው ባዴ ማለት ነው እንትን ሰው ማለት ነው ልጆች ልነግራቸው የምፈልገው ነገር ማለት ነው። አባቴም ባዴ ማለት ነው አንዳንዴ ተስፋ አስቆርጠኛል ባዴ ማለት ነው። የት እንዳለ ተስፋ አለኝ ምናምን ነገር ስላቸው ማለት ነው ካለም ሊኖር የሚችለው አባቴ ላይ ነው። ካልሆነም በቃ ቀረ ባዴ የራሴ ላይ ፈጣሪ ላይ ተስፋ ብቻ ነው ያለኝ ባዴ ማለት ነው። ከዛ ውጭ ምንም ነገር የለም። አንድ ሰው ማለት ነው ለቀጥለው ለነገራቸው የሚፈልገው ነገር ስለ መልክ ከመጣ ነው ማለት ነው። አሁን መልክ ማን ነው ቆንጆ ካላችሁ አፍሪቃ ለሆኑ ሰዎችን ቆንጆዎች ናቸው ባዴ ማለት ነው። ከአፍሪቃ በይበልጥ ማለት ነው። አሁን አፍሪቃውያኖች መልክ ምንድን ነው የሆነ አንዳንድ ጊዜ የሀበሾችም እንትን ሊሆን ይችላል ስታያቸው ደስ ይላል። የሆነ የሰውነት አቀማመጣቸው ቁመታቸው ግን ኖት ኢምፖርታንት ባዴ ማለት ነው። አሁን ከአፍሪቃ ውጭ ያሉትን ሰዎች አሁን አፍሪቃኖች ጥቁር አፍሪቃኖች በጣም ቆንጆ ረዛጅም ጠይም ሰዎችም አሉ ባዴ ማለት ነው። ግን አቀማመጣቸው ትንሽ እንትን የሚል ነገር አለ ባዴ ማለት ነው። ግን ሪል ቆንጆ ከመጠን ማለት ነው ፈረንጅ ላይ እንግባል ባዴ ማለት ነው። ከአፍሪቃ ያልሆኑ ሰዎችን ቆንጆ ናቸው። ላይክ እኛ ባዴ ማለት ነው ዝም ብለን ብንናገርም ሪል ግን እንደዛ ናቸው ባዴ ማለት ነው። ሪል ባዴ ማለት ነው ያለው እንደሚመስለኝ እኔ ባዴ ማለት ነው። አፍሪካኖች ያልሆኑ በጣም ረጃጀሞች ናቸው። በጣም ቆንጆ ናቸው። በቃ በጣም ደስ ይላሉ ባዴ ማለት ነው። እንደን ማለት ነው እኔ ይሄን ያህል ረጅም አይደለሁም። ቁመቴ ሜትር ከ63 ነው ባዴ ማለት ነው። እንደነሳው ማለት ነው ድሮ ሊሆነ ነገር ፈልጌ ባዴ ማለት ነው ስንት ነበር መሆን የነበረ ሜትር ከ60 መሆን አለብሽ ተብዬ ማለት ነው። ትንሽ ወፍረቴንም ከ60 ነው አላውቅም ከ60 በላይ መሆን የለብሽም ምናምን ያትን ካደ ነው አላውቅም ያሉኝ ምናምን ነገር መሀል ላይ በጣም ወፍሬ ነበረ እስከ 71 ምናምን ነገር ደርሼ ነበረ አላቸው ማለት ነው። ውዶቼ ለነገራቸው የምፈልገው ነገር ማለት ነው። ከዛ እንደነገርኳችሁ የሆነ አሁን እንትን የሚያደርጓቸዋል ማለት ነው። አሁን ሁዲ በቃ እንትን የሚለው የሆነ ነገራችሁ እንትን የሚለው ባዴ ማለት ነው። መንፈስ ነገር ባዴ ማለት ነው። መናፍስት ነገር በቃ የሆነ እንትን ያደርጋቸዋል ባዴ ማለት ነው። ከዛ በኋላ ላይ ደህና ሆንኩኝ ባዴ ማለት ነው። እንትን ሰው ማለት ነው። ወዶቼ ለነገራችን የምፈልገው ነገር ምንድን ነው መሰላችሁ? እንትን ሰው ባዴ ማለት ነው። አንዳንድ ነገር ላይ እኔ ፈልግ አይደለም እንትን የማደርገውና ማለት ነው። እንደን እኔ አፍሪካ አሁን በቃ አፍሪካዊ ሲሆን ብዙ ነገር አይሆንልኝም። በቃ አፍሪካ አቲንከደው ትንሽ ነገር ነው የሚሆነው። በቃ አሁን ከልብስም ትንሽ ገንዘብም ትንሽ ንብረትም ትንሽ በቃ ኤቭሪቲንግ ትንሽ ይሆንልኛል። ዋይ በቃ እኔ ብዙ ነገር ነው የሚይዘው። ብዙ ገንዘብ መያዝ እችላለሁ። ብዙ ነገር ይስበኛል ባዴ ማለት ነው። ሰው በቃ ማግኘት አለኝ ከእንደዛ አይነት ነገር ገንዘብ ጋር ከምን ጋር ደህና ነኝ ባዴ ማለት ነው። የሆነ በቃ ማጣት አላውቅም ብዙ ባዴ ማለት አላውቅም። እሰራለሁ የሆነ ነገር እፈጥራለሁ የሆነ ነገር አደርጋለሁ እንጂ ባዴ ማለት ነው። ግን ከእንደዚህ ከወንዶች ምናምን ነገር ብዙ አልቀበልም። ለነገራቸው የምፈልገው ነገር አሁን ቆንጆ ሴት ከሆነች ማለት ነው በእርግጥ እቺ ከወንዶች በጣም እንትን ታወጣለች ምናምን ነገር ተብሎ ይታሰባል ባዴ ማለት ነው። እኔ ባዴ ማለት ነው ከድሮ ባዴ ማለት ነው ጊዜ ያለኝ እንደነገርኳችሁ ናይት ክለብ ወጣ ነበር ብዙ ነገር ማለት ነው። እኔ የሆነ በጣም የምታምር ሴት አልነበርኩም። ግን ወንዶችም ብዙ ጊዜ ያምኑኝ ስለነበረ ብድር ስጠይቃቸው የሆነ ቸግረኛል ምናምን ነገር ስላቸው ቶሎ ይደርሱልኝ ነበር ማለት ነው። ጀስት ጓደኞቼ የሆኑ የማውቃቸው ሰዎች ላይክ ለፍቅር የሚጠይቁ ሰዎችም ሊሆን ይችላሉ። በእንደዛ አይነት መልኩ በጣም ነበረ የምተባበራቸው ባዴ ማለት ነው። ከዛ ውጭ ግን ባዴ ማለት ነው እንደዛ አይነት ነገር ላይ አክቲቭ አይደለም፣ አልወድም። ብዙ ምን ሊመጣ እንደሚችል አውቃለሁ። እንደን ከዛ ውጭ ግን ስራ ላይ ቤተሰብ ውስጥ በጣም
ቤተሰብ ላይ በለው በጣም እድላለኝ። በጣም አክቲቭ ነኝ ባዴ ማለት ነው። ቤተሰብ ስላችሁ ከአጎቴ እስከ አጎቴ ልጆች ባዴ ማለት ነው። ከዛ ውጪ የአንዳንድ ጊዜ አክስቴ ትንሽ ትንሽ እናቴ ላይ ዜሮ፣ ያቺ አጎቴ ምስት ላይም ዜሮ ባዴ ማለት ነው። በሌላ ሳይድ ባዴ ማለት ነው። እኔ ባዴ ማለት ነው። ሰው እንደዛ ስላችሁ ሙሉ በሙሉ ዜሮ ማለት ሙሉ በሙሉ በቃ ምንም ነገር አላገኝም ማለት አይደለም ባዴ ማለት ነው። ያው ለራሳቸውም ብዙ ስለማይዝ ነው። ግን የአጎቴ ምስት ነው ባዴ ማለት እናቴ ኦቨርናት ባዴ አደላቀም ባዴ ማለት ነው። የእሷ ጉዳይ ሌሎቹ ግን ደህና ነኝ ባዴ ማለት ነው። እኔ ብዙ ጊዜ በጣም ተባባሪ ስለሆንኩኝ የሚተባበሩኝ ሰው አላጣም ባዴ ማለት ነው። አላጣም ነበር እና ማለት ነው ወንዶች ለነገራችሁ የምፈልገው የሆነ ነገር እኔ ፈልጌ ሲያጣ ደስ አይለኝም፣ ሰውም ፈልጎ ሲያጣ ደስ አይለኝም ባዴ ማለት ነው። እያለኝ ለማደርግም ብዙ ጊዜ ጌም አልጫወትም፣ ፕሌ አልጫወትም። ካልፈለጉኝ አልፈለጉም ነው የምለው ባዴ ማለት ነው። አሁን ሁላችንም እየሰራን እነርሱም እየሰሩ እኔንም እየሰራው የኔንም እንዲባከን ብሎ ማለት ነው። አሁን አበድርኝ ወደዚህ ወደዛ ሲሊንጉ ላይ እሻልላቸውን ባዴ ማለት ሴቶቹ ባዴ ማለት ነው። ግን ልክ በቸገራቸው ታይም ስራ በሌላቸው ታይም የሆነ ገንዘብ እስኪመጣልና ነገር ካሉኝ የሆነ የሚከለክለው ነገር አልነበረም ባዴ ማለት ነው። ኢቭን ወንዶችም ቢሆን አልከለክላቸውም ባዴ ማለት ነው። ብድር ቢጠይቁኝ ባዴ ማለት ነው። በተለይ በተለይ የማምናቸው ከሆነ እኔ በቃ ላይክ አሁን ብድር ብለው ሰው ሲመጣብኝ ካለኝ ታዲያ ገንዘብ ምን ያደርግልኛል ባዴ ማለት ነው። ብሰጣቸውና በጊዜ ቢመልሱልኝ ምንም ችግር የለውም ባዴ ማለት ነው። እንደን እኔ ለሰው እንደዛ ሳበድራቸው እንደዛ በማሰብ ነው እንጂ ያው ሌላ ተንኮል አሰብበት አይደለም ባዴ ማለት ነው። አሁን ገንዘብ የሚያስፈልጋቸው ከሆነ ምናምላት ለእኔ ሊያስፈልገኝ ይችላል ወደፊት የሚለውንም ሀሳብም አይመጣልኝም። ግን ገንዘብ ከማስቀምጠው ለምን ሰጣቸውና ከዛ ይመልሱልኛል፣ ምንም ችግር የለውም። ደግሞ ለትንሽ ገንዘብ መችስ ሰው ሲጨነቅ ማየት ስታይ ደስ አይልም ባዴ ማለት ነው። አንዴ ሰው ሀብታም ያለው እንኳን ያጣል ባዴ ማለት ይቸገራል ባዴ ማለት ነው። እንደን ሰው ማለት ነው ውዶቼ ለነጋችሁ የምፈልገው ነገር ማለት ነው። እኔ የማስበው እንደዛ ነው። በተለይ ማለት ነው የሚጠይቀኝ ሰው ማለት ነው። አሁን ከሚሰርቅ ሰው የሚጠይቅ ሰው ደስ ይላል ባዴ ማለት ነው። እኔ ብዙ ጊዜ መስረቅ ላይ አክቲቭ አይደለሁም። በተለይ ሌላ ሰዎች ብዙ ጊዜ አልቀማም። አሁን የቤተሰባችን ውስጥ በሙሉ እንትን የምንማርግ አለ ባዴ ማለት ለእርስ በርሳችን መቀማማት የሆነ መውሰድ ምናምን ነገር አለ። ግን በሙሉ እኛ ቤተሰብ ውስጥ ማለት ነው መጀመሪያ የቤተሰባችን በኩር ነበረ። እሱ በጭራሽ ማንሳት ምን እንደሆነ አውቅም ነበረ ከነ ጭራሹ ባዴ ማለት ነው። እሱና በጣም ንጹህ የነበሩት የቤቱ ታናሻችን እና የሞተ እነዚህ ሶስት ወንዶች ሁለት ሴቶች በፍጹም ከሰው አይሰርቁም። ስጡን ካልሆነ በስተቀር መስረቅ ምን እንደሆነ አውቀውም ባዴ ማለት ነው። መቅማት ላይ አክቲቭ የነበረን እኔ የአጎቴ ልጅ አንዱ በጣም ወደው ነበር ያልኳቸው። እነዚህ ሶስቶች በጣም አክቲቭ ነበረን ባዴ ማለት ነው። በጣም ወደው ነበር። እሱ በጣም ጨካኝ ነበረ ሲወስድ ባዶ ማለት ነው። በጣም አድርጎ ነበር የሚወስደው። እሷም በጣም ጨካኝ ናት። እንዲሁም በቃ እሷ በቃ ላይክ ታክቲክ እያየህ ማለት ነው ከአይን ነው የምታወጣው። እንደዚህ ቁጭ ብለህ እንኳን ከሱ ወስድብሃለች፣ አታያትም ባዴ ማለት ነው። እንደን በጣም ላይክ በጣም ነው የሚያስቀው የእሷ ስራ ማለት ነው። የኔ በቃ ፍቅር ያለበት ነው ባዴ ማለት ነው። በቃ አሁን ሰርቄ እንኳን በራሴ ስለማለት ተማመን አንተ በዚህ ቆም ምናምን ነገር እንዲሁም ከእሷ የለመድኩት ነው ባዴ ማለት ነው። ከዛ በቃ ለአንተ እንደዚህ እያልኩኝ ባዴ ማለት ነው እማጠፋው አቤት ውስጥ ነው ባዴ ማለት ነው። ኢቭንም ሌላ ቦታ ውስጥ ሄጄ አልጠፋም ባዴ ማለት ነው። የሆነ እንክብካቤ ነገር ምናምን ወይ ለሆነ ልብስ እገዛበታለሁ አልሆነ ምናምን ነገር ብዙ ድብቆችን አልጫወትም ባዴ ማለት የሆነ ነገር ሳደርግ ባዴ ማለት ነው። ከዛ ያደረግነውን ነገር እንናገራለን። እሷ ብዙ ጊዜ አታወራም፣ እኔ ግን በጣም አወራለሁ ያደረግኩትን ነገር ባዴ ማለት ነው። እኔ እኮ መጀመሪያ ጊዜ እንደዚህ ለብነት የለመድኩት ከአንቺ ወርሼ ነው ምናምን ገረላት ነበረ። ከዛ ማለት ነው ውዶች ይሄ ልነግራችሁ የምፈልገው ነገር ማለት ነው የሆነ ቦታ ሲሄድ መጽሐፍ ካለ መጽሐፍ ይወስዳል። የሆነ ነገር ካለ በቃ ደስ የሚለው ነገር ካለ ይወስዳል ባዴ ማለት ነው። እኔ ደግሞ ሽቶ
የምሰርቀው የሆነ በጣም የምወደው ሳሙና ውድ ሳሙና ካለ የሆነ እንደዚህ ሀቢል ነገሮች፣ ቀለበት አንደኛው በቃ ብዙ እንደዛ አይነት ነገሮችን ነው የምሰርቀው ባይዴ ማለት ነው። እሱም ባይዴ ማለት በጣም ወዶ ነበር ያልኳቸው። መጽሐፍም ወድ ነበር በጣም ነበር የምሰርቀው እንደዛ አይነት ነገሮች። ከዛ እሱ ደግሞ እንደዛ ግን ከቤተሰባችን ነው ባይዴ ማለት ከቤተሰባቸው ስላችሁ ከወንድም እህቶቻችን ባይዴ ማለት ከእነርሱ ብቻ ከሌላ ሰው አንወስድም። አንዳንዴ ከማን ወስድ ነበር መሰላችሁ? አንዴ ከአሜሪካ መታ አክስቴ ነበር አመላት ባሌ ማለት ነው። እንደ እናት ያላያዛት አክስቴ ነበር የምትሆን ይመስለኝ ባሌ ማለት እሷ ከሷ ሰርቀት ነበር የሆነ በጣም ደስ የሚል ደረጃ ነበር እና ከዛ ስትሰጠኝ ከዛ ሁለተኛውን ደገምኩባት። እስኩዝ ሚ ማይ ናምበር ሲስሪ ከዛ ማለት ነው ዶቼ ልነግራችሁ የምፈልገው ነገር ማለት ነው። ከዛ ማለት ነው ዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ የኔ ክላስ ቁጥር ጠየቀችን ነው ሲስረይ አልኳት ነው ባዲ ማለት ነው። ከዛ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው እንደዛ ነበረ ባዲዊ ማለት ነው። ከዛ በውጭ ግን እኔ ብዙ ኢቭንም እሱንም በጣም ትልቅ ሴት ከሆንኩኝ በኋላ ምናምን ነገር ነው ትንሽ ልጅ ያለው በፍጹም ምንም ነገር አልወስድም ነበረ ልጅ ያለው ባዲ ማለት ነው። ግን ባልልም ችግር ያለብኝ ነገር ማለት ነው። አሁን የሆነ ነገር እንውሰድ እሺ ሆነ አድርገው እሺ ምናምን ነገር ነበረ የምለው ችግር ያለብኝ እሺ ነበረ የምለው ባዲ ማለት ነው። አሁን ሱቅ ውስጥ እህታኝ ስትሄድ ማለት ነው ያጎቴ ምስ የሆነች ልጅ መጣችና ከዛ ሱቁን እንሰርቀው አለች ባዲ ማለት ነው። እሺ አልኳት። ከዛ ማስቲካ ስትወስድ እንደዚህ ያደርጋ ባዲ ማለት ነው። ከእንትን ከእቃው የሆነ ስዕል እንትን እዛ ላይ የሚደረገውን ማስቲካ ነበር አይደል? ከእንቱ ከእቃው ጋር አንስታ ከረሜላ ከእንትኑ ጋር ማስቲካ ይሆናል አይደለ? ጦር ማስቲካ ምናምን ነገር ከባኬቱ ምናምን ከዛ እንደዚህ ያልኩኝ ደረገጥኩኝ። አራት ችግር የለውም በቃ ውሰጂ ምናምን ነገር አልኳት ባይ ከዛ ትወስዳለች። ከዛ አካባቢ ላይ ዞር አለን ባይ ማለት ነው። ከዛ እሷ ስትመጣ ቀስ ብለን እንወጣለን። ከዛ ብለን እንሄዳለን። ነገ እንዝናናበታለን አለች ባይ ማለት ከዛ ችግር የለውም አንቺ ጋር ያያዩ ምናምን አልኳት። ከዛ ያዘችው አይደል ከራኔ ምንም እንትን እየነካሁት እንኳን አይደለም። ኢቭን እንኳን ሱቅ ውስጥ ሲተውኝ ብስኩት ማንሳት ማስቲካ ማንሳት ምናምን ነገር አለ። ኢቭንም ሱካርም በቃ እንደዚህ እንኳን አልቀምስም። ከዛ ማለት ነው ዶችዬ እንደዛ ብለን ሄድንና ከዛ የሆነ ቦታ ሄድን። ከዛ ስንመለስ ምን አለችን? ዱባይ ሄድን። ከዱባይ ነው የመጣ ነው ምናምን ብለን እንሸውዳቸዋለን። ባዲ ቦታ ለቀዋለች። እነሱ ጅሎች ናቸው ባዲ ማለት ነው። ትንሽ አክቲቭ የሆነን እኔ እና እሷ ነበርን ባዲ ማለት ነው። እሷም ስትዋሽ ልላታለው እህቷ እንደሆነች ምን ትላታለች? ከዛ ማለት ነው ወዶችዬ ማለት ነው የለውቸት አክቲቭ ላይ ሰው የሚረዱ ሰው የሚተባበረው ሰዎች ማለት ነው። አሁን የሆነ ነገር ያልሰሙትን ያላየሁትን ነገር ምናምን ነገር የሚሉትን ነገር ማለት አለ እንደ ትልቅ ሰዎች ወይ ልጅ እያለሁ ከዛ በጣም አይ ቲንክ ሰው ስለምወድ ይሆናል እዛ አድርገን ወይ ማለት ነው። በጣም የቀለል ነው እንትን ያለውን ነገር ምንድነው ጭንቅላት ይጫወታ። እሷ በጣም ተጫዋች ናት እንዳ እሷ እያጫወተች ነው። እኔ በቃ ጨዋታውን ነው ደስ ያለኝ። ከዛ ማለት ነው እሷን ቀጠቀጧት ማለት ነው፣ እያንበረከኩ ማለት ነው። ከዛ ለምሰረቅሽ ምናምን ነገር እያሏት ማለት ነው። የምን ዱባይ ነው ከኛ መጣሽ ምናምን ነገር ሰረቃችሁ ነው ምናምን ነገር ምናምን ጋር አሉ። ምክንያቱም ሱቁ ባዶ ነው ማለት ነው፣ ነገር የለበትም ባዲ ዋስ እንትኑ ስላዋይ ማለት ነው። በዋሳ በጣም ነው የገረመችው። እንደዛ አይነት ለብነት አይቻል አቀማጭ ወርት ማለት ነው። ወንዱ እንኳን እንደዛ አይሰርቅም። ከዛ ማለት ነው ወንዶች ምንድን ነበር የሚመሰላችሁ? ከዛ እኔ ሲመቱኝ ማለት ነው ጠዋት አንስቶ ባዲ ማለት ነው ያንበረከኩኝና ማለት ነው። ከዛ ምንድን ነው የሰረቅሽ ምናምን ነገር ሰው ዝም ብዬ አለቅሳለሁ። ወይ ምንም ነገር አልነግራቸውም። ከዛ ማለት ነው ከዛ በቃ መቶውኝ ማለት ነው ሲያልቅልኝ ከዛ ወደ እሷ ሄዳለሁ ማለት ነው ልጫወት ብዬ ማለት ነው። ከዛ ሂጂ ትላኛለች እሷ አምርራ ምናምን ነገር ባዲ ማለት ነው። ከዛ ሰርቀ ደግሞ ሂጂ ትለኛለች። እንደ ደደብ እንድንጫወት አይደለ እንደ ሰረቅ ነው ምናምን ነገር ብዬ ማለት ነው። ከዛ ማለት ነው ቀባት ነገር እሺ ምናምን ነገር እየሰረቀ ነው ነገር ምናምን ነገር እንደ ሰርቀን አይደለም እንደ ምናምን ነገር አልኳት። ከዛም ማለት ነው እንደዛ እያለን ባዲ ማለት ነው ብለን ባዲ ማለት ነው። ከዛ ሲያልፍ ግን ሳቀን ባዲ ማለት ሳቀች መሰለኝ አይ ቲንክ ባዲ ማለት ነው። እንደዛ ብለን ባዲ ማለት ነው። ሁሌ አፈር ላይ ነበር የምታገኘኝ ባዲ ማለት ነው። ከዛ መልሳኔ አንቺ ካፈር ይወጣሽ ነው የሆነ ስም አውጥታልኝ ነበረች። ከዛ ታጥበኛለች፣ ፀጉሬንም ትዘለኛለች። እኔ ምንም አውቀው ነገር የለም ዝም ብዬ ቁጭ ብያለሁ። ከዛ ማለት ነው ውዶችዬ እንደዛ ብለን ማለት ነው
እንደዛ እያለን ነበረ። ግን ከዛ ውጭ ብዙ ላይብነት አልነበረኝም በትምህርት ቤት። ሌላ ቦታ የሆነ የመሰረቅ እጅ አመል የለብኝም። እጅ አመል የለብኝም ማለት ፍጥረት አለብኝ የእጅ አመል የለብኝም እንጂ የሆነ ነገር ውስጥ እጅ ማስገባት ፍጥነት አለብኝ። እኔ ገና ልጅ እያለሁ ነበር አይ ቲንክ እጇ በጣም ይንቀሳቀስ ነበር ይልኛል ማለት ልጅ እጄ ይንቀሳቀሳል ለስራ ሌላ ነገር ዝም ብለው የማይመለከተኝን ነገር ደው አድርጎ ማየት ምናምን ነገር አለኝ አንዳንዴ ከዛ ባዲ ማለት ነው እንትን ሲሆን ባዲ ማለት ነው። ከዛ ውጭ ግን የእጅ አመል የለብኝም ሌብነት ምናምን ነገር ባዲ ማለት ነው። አይዶን አላውቅም እንደዚህ ኦሪጂናል ቲፎች ምናምን እንደዚህ ሰው የሚደቅኑ ብዬ ነው እንደዛ ላይ ፋስት ሆን ነበረ አይደል ነው ምናልባት ማፊያ ምናምን ነገር። ከዛ ውጭ ግን እኔ ሌብነት የለብኝም ማለት ሌባ አይደለሁም። እንደን ለነገራችሁ የምፈልገው ነገር ማለት ነው ይሄ ነገር ሌብነት ግን ስራ አስፈልገውም ባዲ ማለት ነው። በቃ አንዴ መነሳት መውሰድ ነው ባዲ ማለት ነው። ግን በልምድ ሌባ አለ ባዲ ማለት ነው። በቃ የለመደ ሌባ ሌብነት ሱስ ያለው ሰው አለ ባዲ ማለት ነው። ግን እኔ ራሴን አላሳፍረም ባዲ ማለት ነው። አላፍረም ባዲ ማለት ነው። የሆነ ያልሆነ ነገር ውስጥ ገብቼ አላፍረም ባዲ ማለት ነው። ሲሰርቅ ምናምን ነገር አላፍረም ባዲ ማለት ነው። እንደርሶ ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድን ነው መሰላችሁ? ከዛ እኛ ቤት ያጎቴ ልጆች እነዛ በጭራሽ አመል የሌላቸው ቦክር የቤቱ ቦክርና የቤቱ ታናሽ እና የሞተ በጭራሽ ምንም አይነካ እነን በጣም አስቸጋሪ እኔ በጣም ወዶ ነበር ያልኳችሁ እነን ሴት ሶስታችን በጣም አስቸጋሪ ልጆች። እሷ የሆነች በቃ ጅል ነገር ናት። በቃ የሆነ ነገር ወስዳ እንኳን አትደበቅም ወይ አትሽሽም። በቃ ዳይሬክት ዊንዶዝ ያለች ነው የምትሄደው ምናምን ነገር ባይደኝ ማለት ነው። የኔ ደግሞ ቅዱስ መጽሐፍ ማንበብ አለ፣ ወሬ ማንሳት አለ፣ መሸወድ ምናምን ነገር ባይደኝ ማለት ነው። ከዛ እንደዛ አይነት ነገር ባይደኝ ማለት ነው። ግን ከሌላ ሰው ወስድ ደስ አይለኝም ማለት ነው። ኢቭን ከአጎቴ ሚስት ብዙ አልቀማትም። አጎቴን ነው ብዙ ጊዜ የምወስደው ባይደኝ ማለት ነው። ሰው ማለት ነው ወድጄ ነገራቸው የምፈልገው ነገር ማለት ነው። ስለዚህ እንደዛ አይነት ነገር ነበር። ከዛ በሌላ ሳይድ ግን ሌብነት አልነበረንም። ግን እኔ አጎቴ ልጅ በጣም ወደው ነበር ያልኳችሁ ልጅ ሁሌ በጣም ወደው ነገር የሆነ ቦታ ከሄደ የምወደው ነገር ያመጣልኝ ነበር። የሆነ ግፍት ከገዛልኝ ባዴ ማለት ነው። የሆነ ታይም ላይ ምርቃት ነበረውና ከዛ እሱ ሲመረቀ ጊዜ እኔ ቤቱን አቆየላቸው ባዴ ማለት ነው። እኔና የሞተ ልጅ ባዴ ማለት ነው። የሞተ ወንድሜ ማለት ነው። እሱ ቤቱን ስንጠብቀላቸው ባዴ ማለት ነው። ምን ቢፈጠር ጥሩ ሚስኪን በጣም ብዙ ችግር ያሳልፍ ነው ሁለታችን ባዴ ማለት ነው። እንደን ከዛ ማለት ነው ወደ ቼለ ነገራቸው የምፈልገው ነገር ምንድነው መሰላችሁ? የሆነ ፖፑላር እኔ ፖፑላር በጣም ነው የምወደው። ፖፑላር ስላችሁ እንደዚህ ፖፑላር አልበም አመጣልኝ ባዴ ማለት ነው። ፖፑላር አልበም አመጣልኝ ማለት ነው። እዚህ ስዊተር ላይ ዳን ያየዋችሁ ልጅ እሱን በጣም ተመሳሰለብኝ ምናምን ነገር ያልኳችሁ ማለት ነው። እሱ ፖፑላር አልበም ያመጣልኝ ነበረ። እንትን ከዛ የሆነ ልብስ ሲገዛልኝ የምወደው ከለር ነው የሚመርጥልኝ ማለት ነው። እንትን በቃ ሱሪ ያመጣልኝና የሆነ ቢጃማ ሱሪ ያመጣልኝና ከዛ እዚች መጨረሻ ላይ ብሉ እየተሰፋባት አሪፍ እንትን እየተሰፋባት እንትን ከዛ የሆነች ወደ ከለር የሆነ እንትን ብሎ የምወደው ከለር ነበረ ባዴ ማለት ነው። እዛ እሱ እንደዛ ሆኖ ሱሪና በጣም ብሉ በጨረሻ ላይ አድርጎ ያመጣልኝ ነበረ እሱ ማለት ነው። ስራው ሁሌ እንደዛ ነው ባዲ ማለት ነው። እሱ የሆነ ቦታ ስላክ በቃ ያላሉትን ነገር ነው የሚያደርገው ባዲ ማለት ነው። አሁን አጎቴ በጣም ነበር የሚናደድ እሱ ነበር የሚለው ባዲ ማለት ነው። በቃ ዝም ብሎ ነበር የሚያናድደው ባዲ ማለት ነው። ይጠላው ሳይሆን አጎቴ ብዙ ሰው አይጠላም፣ ግን ያናድደው ነበረ። አሁን በቃ ያልሆነ ነገር ነው የሚያየው ያላሉትን ነገር ነው የሚሰራው ባዲ ማለት ነው። አንተ ለዛ በጣም ነበር እንትን የሚለው ነው። በጣም ልጅ ነበረና ያኔ ባዲ ማለት ነው። በጣም ወጣት እያለ ማለት ነው። በጣም ይሄን ያህል በጣም ያውቀኝ ነበር። በጣም አክቲቭ ነበረ ባዲ ማለት ነው። እንትን ሰው ማለት ነው። ከዛ ውጭ ደግሞ ለነገራችሁ የምፈልገው ነገር ማለት ነው እዚህ ሀገር በፍጹም ነው የማልሰማቸው ለኔ የገረመኝ ነገር ማለት ነው። ሌላ ነገር እያሉኝ ሌላ ነገር እነግራቸዋለሁ፣ ሌላ ነገር እያሉኝ ሌላ ነገር እነግራቸዋለሁ ባዲ ማለት ነው። በቃ ምንም ነገር እኮ ነው የማልሰማቸው። የሆነች አክስቴ ነበረች ነው ከሰላም አምጪልኝ ካለችኝ ቤት ታመጣላታለሁ። የሆነ በትግርኛ ማለት ነው ሸሃና አምጪልኝ ስትይ ፈሃማ አምጪልኝ ያለች ነገር አሁን ይመሳሰላል። ከሰላም አምጪልኝ ምናምን ነገር ያለች
አመጣላታለሁ። አሁን ወጥ እየሰራው ሄጄ ማለት ነው እንትን እጫወታለሁ አንድ ወላ አንዱ ምናምን ነገር ተጫውቼ ከመንደር ላይ ካሉ ልጆች ጋር ተመልሼ ቲማቲም አድርግበታለሁ። ቲማቲም ካደረጉበት በኋላ ሄጄ ደግሞ እንጫወታለሁ። ከእጃ ሄጄ ደግሞ አድርግበታለሁ በርበሬ ምናምን ነገር ባይ ማለት ነው። በጣም በጣም ነበር በቃ ማጨነቃት በቃ የሆነ ፀጉሩን ላጭልሻለሁ እንትን አመጣብኝ ማለት ነው። ቅማል አመጣብኝ ማለት ነው። ከዛ ፀጉሩን ላጭልሻለሁ ምናምን ነገር ቅማል በፍጹም እኔ ሊቀበል አልችልም ምናምን ጋር አለች ባይ ማለት ከዛ ስለኝ ጊዜ ግብ ላይ ወጥቼ ያልኩኝ ባይ ማለት በቃ አትላጭልኝ ምናምን ጋር አልኳት ባይ ማለት ነው። እንደርሰው ማለት ነው ወንዶቼ ለነገራችሁ የምፈልገው ነገር በፍጹም ነው የማልሰማቸው። እነርሱ ብቻ ሳይሆን የማይሰሙኝ እኔንም የማልረዳቸው ማለት ነው። በቃ ዳይሬክትሊ የተነገርሽውን መልሽ ሲሉኝ ጊዜ በቃ ዙሪያ ጥምጥም ሌላ ነገር ነግራቸዋለሁ። የተነገርሽውን መልሽ ይሉኛል። እኔ ጠበኝ ነው ያለው ምንድን እንዳለ አቀማይ ሰርቱ ጋር ነው የምላችሁ። የእነርሱ ጥፋት ብቻ አይደለም አንዳንዴ ማለት ነው እንደዚህ መናገር ላይ በፍጹም ማልስማቸው በቃ የሆነ ነገር ሲጠይቁ ሌላ መልስ መልስላቸው፣ ደስ ሲጠይቁ ሌላ መልስ መልስል ይቻላል። በቃ እናንተ ልትናገሩኝ የሚገባው ነገር እንደዛ ነው። ባይደ ይልላችሁ እፈልጋለሁ። እንደዚህ ዳይሬክት ለሚመልስላችሁ ከሆነ ጥያቄያችሁ እንደዚህ መሆን የለበትም። እኔ የሚመልስላችሁ ከሆነ እንደዛ አይ ቲንክ እንደዛ ነው የሚፈልገው አይደል? አላውቅም። በቃ ዙሪያ ጥምጥም ነው የሚሄደው ባይ ማለት ነው። እንደሱ ማለት ነው ወዶቼ እንደዛ ብለው በጣም ነው የሚያስቀኝ እዚህ ሀገር የሚፈጠረውን ነገር እና አሁን የመደንገጥ እንትን ፈጥሮብኛል ባዲ ማለት ነው። እዚህ ሀገር ባዲ ማለት ነው ያገኘሁትን ነገር የሰዎቹ ጭካኔ አሁን እንደዚህ ሲቃጠል የሆነ በቃ ምንም ነገር እየሌለ ነገሩን ባዲ ማለት ነው ያስደነግጠኛል። በቃ የሆነ ጩሁ ምናምን ነገር ይለኛል፣ ያሳብደኛል። አይዶ ነው ዋይ የሆነ ድንጋጤ ልቤ ውስጥ አሳድር ያለው አይዶ ነው አላውቅም። እዚህ ሀገር ላይ ባዲ ማለት ነው እንትን ከዚህ ጋር ታናገሪ ከዚህ አታርቅ በቃ ጭንቀት ፈጥሮልኛል ባዲ ማለት ነው። እሱን ነገር በቃ አስጨነቀኝ፣ በቃ ሊያሳብደኝ ደርሷል ባዲ ማለት ነው። እንደርሶ ማለት ነው ሁሉ ነገራቸው። እሱ ብቻ ሳይሆን አሁን ሳራ ነገር እሱን ነገር ለመሸፋፈን ብለው የሚያደርጉትን ነገር በቃ ምን ሊሆን ይፈጠራል፣ ምን ይፈጠራል፣ ምን ሊፈጠር ይችላል የሚለውን ነገር ሳይገባኝ ለካ እያሳበደኝ ነው ውስጤን እንትን እያደረገው ነው። ለካስ ኮምፕሊትሊ ፈድ እያደረገው ነው መሰለኝ አይ ቲንክ ባዲ ማለት ነው። እንትን በቃ የመደንገጥ የማለት በቃ ከሰው የመሸሽ ምናምን ነገር እንደዛ አይነት ነገር እንትን ያደርገኝ ነው ባዲ ማለት ነው። በቃ ይሁን ድንጋጤ ያለ በጣም ኢንተርቨንደር ሰው በጣም ትንሽ ነገር ሲሰማ ደስ አይለኝም ባዲ ማለት ነው። እንደሱ ማለት ወዶች አሁን የሆነ ነገር እስኪሆን ድረስ ማለት ነው የሆነ የሚያስደነግጥ ነገር እንዳልነገሩኝ ባዲ ማለት ነው። እዚህ ሀገር ላይ በተለይ